መጀመሪያ ማትሪክ በጣም ጥቂት ሰው የሚያልፍበት ዘመን ነበር ድሮ ታውቀዋለህ። ተሳክቶልህ አሁን ሕክምና ትምህርት ቤት ገብቼ ከዛ ወደ ማላዊ ስወጣ እዛ ገጠመኝ ያለ አሜሪካውን ሴትአፕ እንዳደረገኝ አሜሪካን ሀገር ገብቼ በጣም ትልልቅ ዩኒቨርሲቲዎች የነሱ ሰዎች የሚገቡባቸው ቦታ እድሉን አግኝቼ መማሬ ከዛ ደግሞ ይሄን ሰብ ስፔሻሊቲ መማሬ ተመልሼ መምጣት መቻሌ ሁሉንም ነገር ሳይ በጣም ድለኛ ሰው ነኝ። ብዙ ነገሮች በነጻ ተሰጥተውኛል ዲዘርቭ ማድረጋቸው ነገሮች ሁሉ ብዬ ስለማስብ በተወሰነ መልኩ ደግሞ ይሄ ሁሉ ኦርኬስትሬሽን ወይም ይሄ ሁሉ መሳካት ለሆነ ፐርፐስ ነው ብዬ ስለማምን ያንን ደግሞ በተወሰነ ደረጃ ቻነል ማድረግበት መንገድ ከአሳቢው ጀምሮ እስከ አሁን እስከ አፕሊኬሽኑ ድረስ በጥሩ ሁኔታ እየሄደ ስለሆነ እስቲ ስለ ጥቁር አንበሳ ቆይታ ንገረኝና አሁን ኦልሞስት የ20 ዓመት ልዩነት አለ። አንተ ጥቁር አንበሳ ነበርክበትና እኔ ነበርኩበትና እስቲ ግቢውንም እያየ ነው የተቀየሩትን ነገሮችም እያየን ስለዛ ነው ወይስ ውድ የሐኪም ፖድካስት ተከታታዮቻችን እንደምን ከርማችኋል? በዚህ ሳምንትም አዲስ እንግዳ ይዤላችሁ ቀርቤያለሁ። እኔ ዶክተር አብርሃም አርአያ እባላለሁ። የቀዶ ሕክምና ስፔሻሊስት ነኝ። እንዲሁም የሐኪም ፔጅ እና የዚህ ፖድካስትን ፋውንደር ነኝ። በዚህ ፖድካስት ላይ የራሳችንን ታሪኮች ከራሳችን አንደበት እንድንናገር ነው ዓላማው። እንዲሁም ደግሞ በሕክምናው ላይ ትልቅ አሻራ ያሳረፉ አስተማሪዎቻችንን ጓደኞቻችንን እናቀርብበት ዝግጅታችን ነው። ስለዚህ ዛሬ ማቀርብላችሁ እንግዳ እያሳረፈ ያለው አሻራ እጅግ በጣም ትልቅ ነው እና እኔ እሱን ከማስተዋወቅ ራሱን ቢያስተዋወቅ ደስ ይለኛል። ከዛን ጀምረን ወደ ውይይታችን እንሄዳለን። ስለጋበዝከኝ በጣም ነው የማመሰግነው። again እንደው ከመጀመሪያው ይሄንን አይነት ፕላትፎርም ስለሰራህ ስላዘጋጀህ ብዙ መነገር ያለባቸው ታሪኮች እንዲነገሩ አራያነታቸው እንዲቀጥል ብዙ ታናናሾቻችን ከሰክሰሳችንም ከፌለራችንም እንዲማሩ ኢንስፓየር የሚያደርግ እንትን ነው ፕሮግራም ነው። ስለዚህ ይሄን ማድረግ ስለቻል ኮንግራቹሌሽንስ። ሐኪም ፔጅህንም ሌሎችንም ነገሮች ከታተላለሁ ከመጣሁ ጀምሮ። ስለዚህ ብዙ ቁም ነገር እየሰራህ ነው። ስለዚህ ይሄም የዛው ተከታታይ ክፍል ነው ብዬ ስለማመን በጣም አድናቆቴን በዚሁ ልገልጽልህ እፈልጋለሁ። እንግዲህ ዶክተር ወንደሰን ገብረ አማኑኤል ተክሌ ይባላለሁ። ሐኪም ነኝ። እዚሁ ጥቁር አንበሳ ሕክምና ትምህርቴን ጨርሼ ወደ ውጭ ሀገር ሄጄ እዛ ደግሞ ስፔሻሊቲ እና ሰብ ስፔሻሊቲዎችን አጠናቅቄ ነው የመጣሁት። ባለትዳር ነኝ። የልጆች አባት ነኝ። 3 ወንድ ልጆች አሉኝ። እና እዚህ ደግሞ ኢትዮጵያ ውስጥ ያው ከመጣን የስትሮክን ሕክምና ሙሉ በሚባል ደረጃ ይዘን የመጣንን ስለሱ ያው በግልጽ እናወራለን፣ በዲቴል እናወራለን። እስቲ ወደ ኋላ ለመልሰና እሺ እስቲ ዶክተር ወንደሰን የት ነው የተወለደው? እድገቱ እንዴት ነበር? ወደ ጥቁር አንበሳ እንዴት ገባ የሚለው ላይ እንወያይስ። ሹር እኔ በልጅነቴ ብዙ ዞር ያለው እላለሁ ሁሌ። የተወለድኩት ሐረር ነው። ቤተሰቦቼ ሲነግሩኝ የተጸነስኩት አዲስ አበባ ነው። የተወለድኩት ሐረር ነው። ከዛ ደግሞ ከአንደኛ እስከ 12ኛ ክፍል የተማርኩት ደብረ ብርሃን ነው። አባቴ ዳኛ ነበር፣ የከፍተኛ ፍርድ ቤት ዳኛ ነበር። እዚህ 6 ኪሎ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ትምህርት ላይ ያለ ነው እናቴን ያገኛት። እናቴ መርካቶ ተወልዳ ነው ያደገችው። ስለዚህ እዚህ ገናኙና እዚህ ተጋብተው እየኖሩ እያሉ እንግዲህ የኔ ተራ ይደርስና ታላላቆቹ ከተወለዱ በኋላ የኔ ተራ ይደርስና እኔም ተጸነስኩ ይባላል። ከዛ ለመወለድ ትንሽ ወራት ሲቀሩኝ ግን አባቴ ለስራ ሐረር ይሄዳል። በዛን ጊዜ ብዙ ዳኞች አልነበሩም፣ ጥቂት ናቸው። ሁሉም ከፍተኛ ፍርድ ቤት የደረሱ ማለት ነው። እንግዲህ ያው ብዙ አይነት ሌቭል አለ አይደለ? የወረዳ ፍርድ ቤት፣ የአውራጃ ፍርድ ቤት፣ የከፍተኛ ፍርድ ቤት ይባላል ድሮ። አሁን ስሙ እንዴት እንደሆነ አላውቅም። ስለዚህ ከፍተኛ ፍርድ ቤት ዳኞች እንደዚህ አፒልስ ኮርት የሚባለው ወይም ሱፕሪም ኮርት የሚባለው እንግዲህ ያው እዚህ ነው ያለው አዲስ አበባ ማለት ነው። በየክፍለ ሀገሩ ግን ኬዞች ተገፍተው አፒል ወይም ይግባኝ እየተባለ ከወረዳ አውራጃ ሲሄዱ ለአፒልስ ኮርት ሲደርሱ ከፍተኛ ፍርድ ቤት ዳኛ የለም እዛ በየክፍለ ሀገሩ። አባቴ ድሮ ወለጋ ሄዶ መጥቷል፣ ሐረር ሄዶ መጥቷል። ይሄዱ እያስቻሉ ይመጣሉ። ለወራት ነው የሚሄዱት። በጣም ብዙ ኬስ ስላለ ያንን ሁሉ ችሎት ሲያስችሉ ከርመው ወደ አዲስ አበባ ይመለሳሉ። ስለዚህ ያኔ እኔ ልወለድ አካባቢ ሐረር ነበረ የሄደው።
እዛ ወራት ቆይቶ እኔ ተወልጄ ሀረር ተወልጄ ልክ በተወለድኩ 13 ቀኔ ተመልሰን ወደ አዲስ አበባ ተመለስን። ሊትራሊ 13 ቀን ልጅ ነበርኩ ስመለስ። ግን ትብቴ የተቀበረው ሀረር ነው። ሀረር ነው የተወለድኩት። ስለዚህ ሀረር ልጅ ነኝ ያለው ነው። ከዛ ያው ብዙ አልቆየንም እዚህ አዲስ አበባ። እንደገና የሰሜን ሸዋ የከፍተኛ ፍርድ ቤት ፕሬዚዳንት ሆኖ ወደዛ ተዘዋወርን። እሱ ኦሪጂናል የደብረ ብርሃን ሰው ነው አባቴ የነበረው። ስለዚህ እዛ ሄደን እዛ ይዞን ሄደ ማለት ነው። ስለዚህ መዋለ ህጻናት ጀምሮ ኤሌመንታሪ ስኩል፣ ሃይ ስኩል ደብረ ብርሃን ከፍተኛ ሁለተኛ ደረጃ ትምህርት ቤት ኃይለማርያም ማሞ እኔ ያጠናቀቅኩት። ከዛ ማትሪክ ውጤት መጥቶልኝ አዲስ አበባ ጥቁር አንበሳ ተመድቤ ለሜዲካል ስኩል ተመለስኩ እና በቃ ሜዲካል ስኩል ጥቁር አንበሳ ጨረስኩ። ከዛ እንግዲህ ትንሽ 6 ወር ሰርቼ ወደ ውጭ ወጣሁ ማለት ነው። ሐኪም የመሆን ፍላጎቱ ነበረ ከድሮም ጀምሮ? እውነት ለመናገር ሐኪም እሆናለሁ ብዬ ወስኜ አልሄድኩም ሃይ ስኩል ስጨርስ። ግን ማትሪክ ስላለፈን የዛን ጊዜ እንደምታውቀው ወይ ህክምና ነው ወይ ኢንጂነሪንግ ነው እንዲህ አይነት ነገሮችን የመምረጥ ቴንደንሲ አለ። ስለዚህ ትንሽ አስቸጋሪ ጊዜ ነበር ጊዜው። 83 ዓመተ ምህረት በኢትዮጵያ ያው ኢህአዴግ የገባበት ጊዜ ነው። ደርግ ተገርስሶ እኔ 10ኛ ክፍል ነበርኩ። 84 11ኛ ክፍል ነኝ፣ 85 12ኛ ክፍል ነኝ። እነዚህ 2-3 ዓመታት በቃ አስቸጋሪ ጊዜዎች ነበሩ። 86 ደግሞ እኔ ተወለድኩ። አንተ ተወለድክ በስ ይኸውልህ እንግዲህ እኔ ልክ ሜዲካል ጥቁር አንበሳ ስገባ ነው 4 ኪሎ ስገባ ነው የተወለድከው አንተ። ምንድነው አስቸጋሪነቱ? ተመርቀው ስራ ያገኙም ሰዎች የሚባል ነገር ከ4 ኪሎ ከእንዲህ አይነት ቦታ 6 ኪሎ ብዙ ጊዜ ተማሪዎች ይመረቁና በጣም ቀውስ የበዛበት ጊዜ ገና ሀገሪቱ ያልተረጋጋችበት ጊዜ ስለነበረ ቢያንስ ህክምና መማር ስራ አታጣም ከሚለው ሐሳብ ጨምሮ ብዙ ጥያቄዎች ጠይቅ ነበርና ታላላቆቼን ትልቋን እህቴን በይበልጥ ወንድሞቼን ጠይቄ ህክምና ይሻልሃል አይነት ሊትራሊ እንደዛ ነው እንጂ ህክምና ማነው ምህንድስና ልገባ እችል ነበር። እስቲ ስለ ጥቁር አንበሳ ቆይታ ንገረኝና አሁን ኦልሞስት የ20 ዓመት ልዩነት አለ። አንተ ጥቁር አንበሳ በነበርክበትና እኔ በነበርኩበትና እስቲ ግቢውንም እያየ ነው የተቀየሩትም ነገሮችም እያየን ስለዛ ነው ወይስ? ጥቁር አንበሳ በጣም የሚገርም ነው። በጣም ተቀይሯል። እንዳልከው እንደው ከግቢው ለመጀመር ለምሳሌኛ ባለንበት ጊዜ እንግዲህ በፈረንጆች ከ93 እስከ 2000 ዓመተ ምህረት ነው የቆየሁት። ይቅርታ ከ95 እስከ 2000 ባለው ነው የቆየሁት። ሁለቱና ከ93 እስከ 95 4 ኪሎ ነበር። ጥቁር አንበሳ ግቢው ሰፊ ነበር። እግር ኳስ ሜዳ ነበረን፣ መረብ ኳስ ሜዳ ነበረን፣ በኋላ ቅርጫት ኳስ ሜዳ ማስጨመርን። አሁን ብዙ ህንጻዎች አሉበት። ስለዚህ ከዶርሚተሪ ፊት ለፊት ያለው ትልቅ ሜዳ ነበር እግር ኳስ። እዛ ላይ ብዙ አክቲቪቲዎች ነበሩን። በጣም ነበረ ከክላስ በኋላ ማምሻውን የምንጫወተው። እኛ ኳስ እንወድ ነበር። እኛ ግሩፖች መረብ ኳስ እንጫወታለን፣ እግር ኳስ እንጫወታለን፣ ባስኬት እንጫወታለን፣ ቴኒስም እንወድ ነበረ እና በጣም አክቲቪቲ ፊዚካል አክቲቪቲ እንደዚህ ያለበት ግቢ ነበር። ከትምህርቱ አኳያ እውነት ለመናገር እድለኞች ነን እላለሁ እኔ። አስተማሪዎቻችን በሙሉ ነበሩ ግቢ ውስጥ። አሁን ፕራይቬት ክሊኒክም የበዛው እንደው ፊው ሪሜምበር ከ2000 ዓመተ ምህረት በኋላ ነው ከፈረንጆች። ብዙ አስተማሪዎች አሁን ወደ ክሊኒክ ይሄዳሉ ብዬ አስባለሁ። የቆየ ሲሄድ አይ ቲንክ ሲኒየሮቹ የወጡ ወይም ደግሞ የራቁ እንደመጡ ነው የሚሰማኝ የምሰማውም። ያኔ ግን ሁሉም በሚባል ደረጃ ጠዋትም ከሰዓትም ከኛ ጋር ናቸው። እንደው ሜቢ ኖብል ክሊኒክ፣ ዩኒቨርሳል ክሊኒክ እንደዚህ የሚባሉ ቤተዛታ መከፈት ጀምረው ነበረ እንጂ ብዙ ሰው አይወጣም ነበር። ስለዚህ ግቢ ውስጥ የነበረን አቴንሽን ብዙ ነበር። እኔ እስከማስታውሰው ሁሉም ፕሮፌሰሮች ነበሩ። ከነ ፕሮፌሰር ረዳ ጀማል፣ ፕሮፌሰር ማለደ ጨምሮ በኋላ እነ ዶክተር ጌታቸው አድራይ ሁሉ እነሱ ሁሉ ዶክተር ከበደ ኦሊ እነሱ ሁሉ ግቢ ውስጥ አሉ። ጠዋት ካንዱ ጋር ከሰዓት ካንዱ ጋር እየተማርክ እያወራህ የምትውልበት ሁኔታ ነበር። ሞርኒንግ ሪፖርቶቹ በጣም ፓወርፉል ነበሩ። ሁሉም አሁን ምልህ ሲኒየር ሬዚደንት 4ኛ ረድፍ መቀመጫ ቢያገኝ ነው ተማሪ ግድግዳ ተደግፎ ነው የሚቆመው። ቦታው ተይዞ ማለት ተይዞ አዎ። ከፊት 3 ፕሮፌሰሮች ይቀመጣሉ። ከዛ ቀጥሎ አሁን ፕሮፌሰር የሆኑት ያኔ ዶክተር የነበሩት ሁሉ 2ኛ ረድፍ ነው የሚቀመጡት። አሁን በኋላ የጠራውልህ ሰዎች ከዛ በኋላ ከነሱ በኋላ ጁኒየር አቴንዲንግ ፋካልቲዎች አሉ። ከዛ ሲኒየር ሬዚደንት እያለ በተርታ አንዳንዴ ከኋላ ግድግዳ ተደግፈን ነው ሞርኒንግ ሪፖርት እናዳምጠው ነው የነበረው።
እንትን በጣም ደስ የሚል ኮንቴንሽስ የሆነ ብዙ ጊዜ ሞርኒንግ ሪፖርቱ ግን በጣም ብዙ የምትማርበት ብዙ እውቀት የሚፈስበት ሁኔታ ነበር። እንዳልኩ ጠዋት ራውንድ ታደርጋለህ ከአንድ አቴንዲንግ ጋር፣ ከሰዓት በኋላ አፍተርኑን ቤድሳይድ ራውንድ ሳለህ ሁሉም ነበሩ እና ከዛ አንጻር አይ ቲንክ ጥሩ ጊዜ ነበር እላለሁ። እና ካምፓሱም እንደዛ ነበረ። በጣም ጥሩ ጊዜ ነው ያሳለፍነው ባይ ነኝ። ከዛ ልክ ስንጨርስ ደግሞ የምንወስነው ውሳኔ አለ። ስለዚህ ወዲያው ሬዚደንሲ መግባት ይኖራል ወይ ደግሞ ጂፒ የተወሰነ መስራት ወይ ደግሞ እንዳንተ ደግሞ በጣም ትንሽ ለየት ያለ መንገድም ደግሞ ይኖራል። እስቲ አንተን መንገድ ንገረን። ያው ጥሩ ነገር እንግዲህ ካምፓስ ላይ ማስታውሰው እኔ ወደ ነርቭ ሳይንስ ወይ ወደ ኒውሮ ሳይንስ እንድገባ ያደረገኝ ገና ከአናቶሚ ጀምሮ የኒውሮ አናቶሚ ደስ ይለኝ ነበረ። ፕሮፌሰር አብዱል አዚዝ ይባል ነበር፣ ኢጂፕሽያን ነው፣ እና ፕሮፌሰር ጄን የሚባሉ ደግሞ ኢንዲያን አናቶሚስቶች ነበሩን እና እነሱ ናቸው ያስተማሩን። ዶክተር ሰለሞንም ነፍሱን ይማረውና እሱም ነበር አንዱ ሌላው አናቶሚ ያስተማረኝ። ስለዚህ ከአናቶሚ ትምህርት ጀምሮ ኒውሮ ሳይንስ እወድ ነበረ። ሪሌቲቭሊ ጥሩ ውጤትም ነበረኝ ይል ነበረ እና የነርቭ ሳይንስ እወዳለሁ። ከዛ ክሊኒካል ይርስ ገባ ደግሞ ዶክተር ዘነበ መላኩ፣ ዶክተር ጉታ እንዲህ አይነት አስተማሪዎቻችን የነርቭ ሕክምናን በደንብ እንድንወደው አድርገውን ነው የጨረስነው ብዬ ነው ማምኑ። ለእኔ ትልቅ ሚና ነበራቸው ወደ ነርቭ ሕክምና እንዳተኩር እና ሕክምና ከጨረስኩ በኋላ ግን 6 ወር ሰርቼ ውጭ ሀገር የመውጣት እድል አገኘሁ እና እህቴ ወደ ደቡብ አፍሪካ አካባቢ ወደ ማላዊ የሚባል ሀገር ስፔሲፊክሊ እዛ አካባቢ ትኖር ነበር። እነሱን ለጉብኝት ነው የሄድኩት። 6 ወር ሰርቼ ላያቸው ሄድኩኝ ማለት ነው። እና እዛ የገጠመኝ ነገር በጣም ደስ የሚል ነገር ነው። ታውቃት እንደሆነ አላውቅም፣ አንተ እንኳን የደረስክባት አይመስለኝም። ዶክተር ቦርማይስተር የምትባል ዶክተር ቦርማይስተር ሮተር ጀርመናዊ አነስቴዚዮሎጂስት ክሪቲካል ኬር ሐኪም ነበረች። እንደውም አሁን 4ኛ ፎቅ ጥቁር አንበሳ ሰርጂካል አይሲዩ በር ላይ እንዲያው ፕላክ አላት። በቃ እሷ ማለት ነው የእሷ ስም። እሷ እኮ ኢትዮጵያ ውስጥ 7-8 ዓመት ወይም ከዛ በሚበልጥ ጊዜ አስተምራለች። ፕሮፌሰር ጆንሰን የነበረ ጊዜ እና ከሱ ጋር በጣም አብረው ክሎዝሊ የሚሰሩ ያኔ ዶክተር አደም እነ ዶክተር ደረጀ ጉላት ገና መምጣቱ ነው እና እነሱ አንድ ላይ ጥሩ ቲም ነበራቸው። ዶክተር ቦርማይስተር ጀርመን አነስቴዚዮሎጂስት ነች፣ ክሪቲካል ኬር ሐኪም ነች እና እኛን የመጨረሻ ባች አስተማረችን። እኛን አስተምራ ሄዳለች እና ትዝ ይለኛል 4ኛ ዓመት ላይ ማኒኬን አስቀምጣ ቸስት ኮምፕሬሽን ሲፒአር ማለት ያስተማረችን እሷ ነች። ደን ኢንተርንሺፕ ላይ የለችም። ከዛ በቃ አላየናትም። እኔ እህቴና ባለቤቷ ልጠይቅ ማላዊ ሲሄድ ከተመረኩ 6 ወር በኋላ የሚኖሩበት ግቢ ውስጥ ትልቅ ግቢ ነው፣ ጌትድ የሆነ ኮሚኒቲ ነው። ብዙ ቪላስ አሉ። እህቴ ከምትኖርበት ቪላ አንድ 10 የሚሆኑ ቪላዎች ያሉበት ጌትድ ኮሚኒቲ ነው። እዛ ውስጥ ጥጉ ላይ አንዱ ጋር የሆነ ሰው ላስተዋወቅ ይችላልና ሌላ ማበሻ ነበር እዛ ግቢ ውስጥ የሚኖር አቶ ግርማ ይባላል። ዩሮፒያን ዩኒየን ይሰራ የነበረ በጣም ጥሩ ወዳጃችን የሆነ ሰው አለ። እህቴ ሐኪም ወንድሜ ነው ልጠይቀኝ መጣ ስትል ሐኪም ነው የተመረቀው ጥቁር አንበሳ። እንዴ እስቲ ቆይ የሆነ ሰው የሚያውቀው ሰው አለ እዚህ ብሎ በማግስቱ ይዞኝ ሄደ እና ተርንስ አውት ዶክተር ቦርማይስተር ነች። ልክ የጀርመን መንግስት ስፖንሰር አድርጓት ማላዊ ደግሞ ገብታለች ሌላ 7 ዓመት አይ ቲንክ የ7 ዓመት ኮንትራክት ነበር የሚሰጧቸው እና ገና ሳያት እንደዚህ በተሻለ አላወኩም ነበር ምናምን ብላኝ በቃ ተግባባን። በማግስቱ ነው ይዛኝ ሄደችው የሊሎንግዌ ሴንትራል ሆስፒታል። ልክ የማላዊ ጥቁር አንበሳ በለው አይደለ ካሙዙ ባንዳ መጀመሪያ ከነጻነት በኋላ ፕሬዚዳንታቸው በሱ ስም ነው የተሰየመው። ካሙዙ ሴንትራል ሆስፒታል ወይ ደግሞ ሊሎንግዌ ሴንትራል ሆስፒታል ይባላል። እዛ ነበር የዛ ቺፍ አነስቴዚዮሎጂስት ክሪቲካል ኬር ሐኪም ነች። ሊትራሊ እዛ ሀገር በገባው በማግስቱ ነው ቮለንቲር የጀመርኩት እና ከሷ ጋር እኔ ልጠይቅ ነው ሄድኩት። ደን ሐኪም ይፈልጋሉ ኦፍ ኮርስ የትኛውም ሀገር አፍሪካ ሀገር እንደኛም ሀገር ሁሉ በቃ ቮለንቲር ማድረግ ጀመርኩ። ኒርሊ ለ7 ወር ያህል ከሷ ጋር ሰራሁ። ያኔ ነው የክሪቲካል ኬር ኢንትረስቴም የጽኑ ህሙማን ክፍል ኢንትረስቴም የመጣው። ቀኑን ሙሉ በቃ አይሲዩ ውስጥ ነው የምንውለው። ኢንቱቤት ስናደርግ፣ ሴንትራል ላይን ስናስገባ፣ ቸስት ቲዩብ ስናስገባ በቃ ፉል ብሎውን ሰርጂካል አይሲዩ ነው እና እሷ ደግሞ ሺ ዋዝ አሜዚንግ። ያው ፕላኩ በእሷ ስም የተሰየመው ሺ ዋዝ ዋን ኦፍ ዘ ቤስት ኤክስትሪምሊ ሃርድ ወርኪንግ
very smart በጣም brilliant የሆነች በቃ workaholic ነበረች በዛ ደረጃ ነበረስ ICU ራን የምታረጋው በቃ ያኔ ነው የኔ ICU ፍቅር ወይም ደግሞ እንትን የመጣው አሜሪካን ሀገር ስገባ I could do all kinds of critical care procedures ከሷ ጋር ሆኜና እዛው በቃ ስለዚህ በዛ ምክንያት የማላዊ መንግስት የሜዲካል ላይሰንስ ሰጠኝ አወጣው የሐኪም ላይሰንስ ማለት ነው ከዚህ ያው ዲግሪን አሳይቼ እዛ ሀገር ሜዲካል ላይሰንስ አወጣው ሐኪም ሆንኩ ማለት ነው ከዛ ከ7 ወር በኋላ ይከፈለኝ ጀመር ተቀጠርኩ እና እንደዛ ነው የነበረው የመጀመሪያው ፓርቲ ማላዊ ብዙ ታሪክ አለ ከዛ ጋር የተያያዘ ከዛ ቀጥሎስ ልክ ኦሬዲ ዛው መስራት ከጀመርክ በኋላ ምን ያህል ጊዜ ሰራ ምን ስራዎች ላይ ተሳተፍ ነበር ለስትሮክና ለልብ በሽታ ተጋላጭ ለሆኑ ታካሚዎች የቅድመ መከላከል ምርመራ አገልግሎት ያገኛሉ እንዲሁም ጥራት ያለው የምርመራ አገልግሎት እጅግ ዘመናዊ በሆነ ይማራል በ1.5 ቴስላ ሲስተም የ3 ቴስላ ምስል ጥራት ያለው በአርቲፊሻል ኢንተለጀንስ ታገሰ ድምጽ አልባይንና የተሻለ ምቾት ያለው የ7 ሴንቲሜትር ስፋት መኖሩ የጠባብ ቦታ ፍርሃት ላለባቸው ሰዎች ትክክለኛ ምርጫ ያደርገዋል ስትሮክ ህክምና ክፍላችን የቲፒ ህክምና የረጋ ደምን በመድኃኒት የማቅለጥ አገልግሎት እንዲሁም በረቀቀ ቴክኖሎጂ ጭንቅላት ሳይከፈት በደም ስር በመግባት የሚሰሩ የስትሮክ ህክምናን ያገኛሉ የጽኑ ህሙማን ክፍላችን ከተማን ላይ መቆጣጠሪያ መሳሪያዎችና በተለያየ ስፔሻሊቲ ከፍተኛ ልምድ ባላቸው ሐኪሞች የታገዘ ነው ለስትሮክና ለተለያዩ የነርቭ በሽታዎች የማገገሚያ ህክምና ከፍተኛ ስልጠና ባላቸው ባለሙያዎች ያገኛሉ ከመከላከል እስከ ማገገም ከተማን ላይ ስትሮክ ህክምና በብቸኛው የስትሮክ ህክምና ማዕከል አክሱም ስትሮክና ስፓይን ሴንተር ምን ይሆናል ከሷ ጋር ያው እንዳልኩ ሐኪም ሆኜ ቀጠልኩ ከዛ ከአይሲዩ ሞጥቼ የነርቭ ኢንተርናል ሜዲሲን ዲፓርትመንት ጆይን አደረኩኝና ነርቭ የኒውሮ ጂፒ ነው ስፔሻሊስት የለም ኒውሮሎጂስት አልነበራቸው የለም ነበር አት ዳት ታይም ስለዚህ ተከፋፍለን አንደኛው ካርዲዮሎጂ ኢንትረስትድ ሆኖ ይሰራል እኔ ጂፒ ነኝ ግን ጽኑ ህሙማን ክፍል አሁን ትንሽ ኢንትረስት አለኝ ወደ የነርቭ ኮንሰልቴሽኖችን እኔ ነበርኩ ሃንድል ማድረገው እና እንደ ኢንተርናል ሜዲሲን ዲፓርትመንት ውስጥ ተከፋፍለን እዛ ጆይን አደረኩኝ እሱን እየሰራው ስለዚህ እሷ ጋር 7 ወር ተጨማሪ አንድ አመት ከአንድ ወር አካባቢ ጠቅላላ እንደሰራው ሳውዘርን አፍሪካ 2001 2002 2003 ላይ ድርቅ መጥቷቸው ነበር እንደውም በቆሎ ችግር ውስጥ ገብቶ ከውጭ ሀገር እስኪያስመጡ ድረስ ዋና ምግባቸው በቆሎ ነው ከበቆሎ ጋር የተያዘ ይሄ ገንፎ የሚመስለው እንሲማ ይባላል እሱን ነው የሚበሉት በተለያየ በቺክን በመናምን ሶስ ያደረጉ እና የዛን ድርቅ ነበር ድርቅ ሲመጣ ኮሌራ አውትብሬክ ይመጣል ያው እንደምታውቀው ከዚህ ብዙ ነገር ይበላሉ እንትን ያለ ነገር በዛ ጋር ተያይዞ ሁሉ ጊዜ ከድራውት ጋር ተያይዞ የሚመጣ አውትብሬክ አለ የኮሌራ ወረርሽኝ ያኔ ሐኪም ይፈልጉ ነበር ሜዲሲንስ ሳንስ ፍሮንቲርስ የዶክተርስ ዊዛውት ቦርደር MSF እና ከዛ ሪክሩት አድርገውኝ በጣም was a really bad outbreak እና almost 1-2 ወር ለሚሆን ጊዜ ነው ከMSF ጋር የሰራሁት ግን ብዙ ሰው ገደለባቸው ቻልነው ነው ያህል ረዳን እኛም ባለቀ ሰዓት ገብተን it was really a desperate effort ከዛ ተመልሼ ወደ ሆስፒታል ተመለስኩ 1-2 ወር ረዳናቸው ብዙውን መቋጠር ቻለን ብዙ ሰፕላይ ከፋፈልን ብዙ አስተማረን ያው ORS ማከፋፈል መታጠቢያ የሚሆኑ ነገሮችን የተለያዩ የክሊኒነስ ማቴሪያልስ እነሱ ማሰራጨት ድንኳን ሁሉን ነገር በMSF ውስጥ የሚመጡ ሰፕላዮችን ማከፋፈል ማስተማር ፐብሊክ ኤጁኬሽን ምናምን መስጠት እሱ ነበር የነበረው ስራው ተመልሼ ገባሁ ወደ ካሙዙ ሴንትራል ሆስፒታል ከዛ እንደገና በአመቱ ያው ድርቅ እንትን አላለም እንደ ኦልሞስት ፔሪዮዲክ ነው ድርቁ የቆየ ነው የሚመጣው እና እንደሚመጣ ፕሬዲክት አድርገው ትልልቆቹ የዩኤን ኤጀንሲስ ሊገቡበት ፈለጉ ስራው ላይ እንደ ፕሪቨንሽን እንዲሆን ልክ አሁን MSF የገባውበት አመት በጣም ብዙ ሰው ገሏል አልተዘጋጁም ነበር ፕሪፔርድነስ አልነበረም ግን በሚቀጥለው ሳይክል ይመጣሉ ተጠበቁ WHO UNICEF ሁሉ ገቡበት እና ቀድመው ፈንድ አሰባስበው ይሄ የጽዳት ቃዎቹን የበርሆሮቹን ማጽዳት የተለያዩ ሰፕላይስ የኮሌራ ሰፕላይስ የትሪትመንት ማቴሪያሎችን መግዛት ፈለጉና ሰው ሲፈልጉ ያው ልምድ ያለው 1-2 ወርም ቢሆን የሰራሁት እኔ ነኝ መልሰው ዩኒሴፍ ቀጠረኝ ስለዚህ አሁን ዩናይትድ ኔሽንስ ገባው በዩኒሴፍ ስር ኤክስፓትሪየት ነኝ ፎሬን ስታፍ ነኝ
የሚከፈለኝ በዩኤስ ዶላርስ ነው እና ዩኒሴፍ ወስዶኝ ከነሱ ጋር ኒርሊ 1 ዓመት ከአንድ ወርም ያህል ጊዜ ሰራሁ። በጣም ጥሩ ጊዜ ነበረን። ጥሩ ዓመት ነበረን። በጣም ጥቂት ነው ሰውን የሞተብን። ከሙሉ ማላዊ ነው ማውራ። WHO ሰርቬላንስ ይሰራል። እኛ አክቲቭሊ ፐብሊክ ኤጁኬሽኑ ላይ ዕቃ ማከፋፈሉ ላይ ሰርቬላንሱ ላይ ቡክሌት ሁሉ አሳተምን ከሲሲዲ ጋር ተባብረን ሲሲዲ WHO እና ዩኒሴፍ ሆነን ከነሱ ጋይድላይንስ ወስደን ሎካሊ አፕሊካብል የሚሆን የኮሌራ ፕሪቨንሽን ጋይድላይን ሳይሆን ቡክሌት በቃ how to prevent what to do ምናምን የሚሉት የምትል ሲምፕል ሃንዲ የሆነች እንትን ማኑዋል አሳተምን። ብዙ ጥሩ ስራ ሰራ። ብዙ ዲዛስተር መከላከል ቻለን እና በዛ ምክንያት ከዩኒሴፍ ጋር 1 ዓመት ተኩል ቆየሁ። የመጨረሻዎቹ 6 ወራት ደግሞ ዩኒሴፍ ጨርሼ ኮንትራቴ አልቆ ወደ አሜሪካን ሀገር ልሄድ ያው አልቲሜትሊ ሐሳቤ እሷል ነበር ከኢትዮጵያ የወጣሁበት ለጉብኝት በሄድም ያው I was exploring ways ያው ገባ በዚህም በዛም በልኩ ብለን ፈተናውን የአሜሪካን ፈተና ተፈትኜ እዛ ሄጄ ስፔሻላይዝ ለማድረግ ስለሆነ ሐሳቤ ወደዛ ልሄድ እያሰብኩ ያለሁ የዩኤስ ፒስ ኮር የሰላም ጓድ ነው የሚባለው እዚህ ሀገር ያው እንደምታውቁ ኢትዮጵያ ነበሩ ድሮ ደርግን ያባረራቸው ቀኞ ሻለቃ ላይ ነበሩ አስመራ ነበሩ መሰለኝ ዛካይ ነበሩ። ያው ያንኪስ ጎ ሆም ሲባል ያው ደርግ ከነበረው የሶሻሊስት አፊሊዬሽን ጋር ከሶሻሊስት ሀገሮች ጋር ባለው ግንኙነት አሜሪካኖችን የመጥላት ነገር አልነበረ። የዛን ጊዜ ነው ጠቅልለው የወጡት ፒስኮሮች ይላሉ። በፊት ነው ገና ደርግ እንደመጣ አካባቢ I think በቅርብ ነው የተመለሱት እንግዲህ ይመስለኛል አሁን ባለፉት 10 ምናምን ዓመታት። እዛ ግን ነበሩ ፒስኮሮች ማላዊ እና ሐኪም አልነበራቸውም። የፒስኮር ቮለንቲሮቹ ወደ 120 የሚሆኑ ቮለንቲርስ አሉ አሜሪካውያን ማለት ነው። በተለያየ ሴክተር ውስጥ በሄልት ኬር፣ በጤና፣ በግብርና፣ በኤጁኬሽን ይሰማሩና 140-50 የሚሆኑ በእያንዳንዱ ከ120 በላይ ቮለንቲርስ ነበሩ አሜሪካንስ ማለት ነው። እነሱ የሚታከሙበት ክሊኒክ አለ። ከዛ የዩኤስ ኤምባሲም USAID የሚባለው ድርጅት የነሱ ሁሉ ስታፍ ሊታከምበት ይችላል። እና ያ ክሊኒክ ሐኪም አልነበረውም። ፒስኮር ሜዲካል ኦፊሰር ትባላለህ PCMO ማለት ነው። PCMO ሆኜ ተቀጥሬ 7 ወር ሰራሁ እና that was my last ስራ የነበረኝ የመጨረሻው ስራ የማላዊ ውስጥ እሱ ነው። ከዛ በኋላ አሜሪካን ሀገር ሄድኩኝ ማለት ነው። ወደ አሜሪካ የመሄድ ፍላጎቱ እዚህ ያለህ ነው የነበረው ወይስ ከሄድክ በኋላ ነው ዴቨሎፕ ያደረገ? እውነት ለመናገር ከዚህም ጀምሯል። ግን ማላዊ ከገባው በኋላ ገጠመኝ ይሄ እንደነገር ዶክተር ቦርማይስተርን በዛ ሁኔታ ማግኘቴ የሚቀጥለው ቀን ኢፌክቲቭሊ ስራ መጀመሬ በጣም ኤፊሽንት ነበርኩ እና ወደድኩት። ትሩሊ ወድጄዋለሁ። ሀገሩን በብዙ መልኩ ያደግኩበት ሀገር ነው። የበሰልኩበት ብዙ ኤጀንሲዎች ሰራሁኝ። እኔ እኮ በሄድኩ በአመቴ ነው ማውራ ኤክስፓት ሆኜ ለዩናይትድ ኔሽንስ ሰራ ነበረ። እሱ ደግሞ ከብዙ ጥቅም ጋር አብሮ ይመጣ ነበረ። እሱ ደግሞ ለአሜሪካን ሀገር ብዙ አስተዋጽኦ አድርጎልኛል። ለምሳሌ ስማር የነበረኝን ፋይናንሻል ባኪንግ ወይም ደግሞ አቅም ይዞ የሄድኩት ከዛ ነው እና በብዙ መልኩ ያደግኩበት ብዙ ነው የተማርኩበት። ብዙ ኤጀንሲዎች ጋር ሰርቼ ከውጭ ሀገር ሰዎች ጋር ኔክስ አድርጌ ብዙ ነገር የተማርኩበትና ያደግኩበት ቦታ ነበርና እውነት ለመናገር ወድጄው ነበር። እንደውም እዛ ሆኜ ፐብሊክ ሄልዝ ያው እንዳልኩ ብዙ ፐብሊክ ሄልዝ ነገር ተሰራሁኝ። ለምን ማስተርስ ኦፍ ፐብሊክ ሄልዝ አልሰራና በቃ በዚሁ አልቀጥልም ብዬ ጃንስ ሆፕኪንስ ዩኒቨርሲቲ ስኩል ኦፍ ፐብሊክ ሄልዝ ብሉምበርግ የሚባለው እዛ አፕሊኬሽን ሁሉ ልኬ ነበር። በኋላ ነገሮች ተቀያየሩ በፍጥነት እና ማላዊን ለቅቄ አሜሪካን ሀገር እንደሄድ የገፋፋኝ ኢሹዎች ምንድናቸው? እህቴ ዛት ኖር የነበረችው ተቀይረው ሄዱ። ያው የፎሬን አሳይመንት ይዘው ነበር የሄዱት። ሌላ ሀገር ተቀይረው ሄዱ። ያሁኗ ሚስቴ ድሮዋ የዛን ጊዜ ጓደኛዬ የነበረችው ፋሲካ ከኢትዮጵያ አሜሪካን ሀገር ሄደች በዳይቨርሲቲ ቪዛ ወጥቶላት። ስለዚህ እሷ እዛ ስትሄድ ያው ኮንታክት ነበረን፣ እዚህ ጓደኛሞች ነበረን። እኔ ሲሄድ ነው የተለያየ ነው። ስለዚህ እሷ ስትሄድ ዩኤስ እህቴ ከማላዊ ተነሳ ስትወጣ ብቻዬን ቀረሁ። ብቻዬን ስልህ ያው አሉ አበሾች ሌሎችም ግን then I said I think it's time to go በቃ እኔም ያው እንዳልኩ አሜሪካን ሀገር ሄጄ USMLE ተፈትኜ የምፈልገው የነርቭ ሳይንስ ስፔሻሊቲ ውስጥ መግባት ሁሌ ውስጥ ስለነበር ተነስቼ ሄድኩኝ እኔ። ስለዚህ አሁን ይሄ የአሜሪካ ሲስተሙ አኮሞዴት የሚያደርገው ነገር ነው። IMG ትባላላችሁ ከዚህ ስትሄዱና እዛ ደግሞ ተምሮ ደግሞ ወደ ሕክምና ስርዓቱ ደግሞ የሚገቡ አሉ። እንደ እህቴ ማለት ነው። እህቴ አሜሪካ ነች ያለችውና 3ኛ ዓመት የሕክምና ተማሪ ነች።
ስለዚህ እስቲ በዚህ መሃል ደግሞ ያንተን ፓዝ እስቲ ንገረን እንዴት ወደ ኒውሮሎጂ እንዴት እንደገባህና ቀጣይ ስላለው ነገር sure so yeah እንግዲህ IMG አሁን እንደምታውቀው ኢንተርናሽናል ሜዲካል ግራጁዌት ወይም ፎሬን ሜዲካል ግራጁዌት ነው የምንባለው ህክምና እዚህ ስለጨረስን መንገድ አለው በእኛ ጊዜም አሁንም ጨምሮ አይ ቲንክ የአሜሪካን ሀገርን 25%ን የሐኪም ወርክ ፎርስ የሚሞላው ከውጭ ተመርቆ የሚመጣ ሐኪም ነው ከየትም ከህንድ ከጃፓን ከህንድ ከፓኪስታን ከኢትዮጵያ ከጋና ከሁሉም ሀገር እና ስለዚህ ሁሌ ቦታ አለ ለውጭ ሀገር ተማሪዎች ጥሩ ጊዜ ነበር እውነት ለመናገር 2004 ነው አሜሪካን ሀገር የገባሁት ስለዚህ ወደዛው ማጥናት ቻልኩኝ እንዳልኩህ ሳውዘርን አፍሪካ ጥሩ መስራቴ ጠቀመኝ ብዙም ሳልቸገር ቶሎ ፈተናዎቹ መፈተን ቻልኩኝ 9 ወር በሚሆን ጊዜ ውስጥ ስቴፕ 1 ስቴፕ 2 ስቴፕ 3 እና ደግሞ ስቴፕ 2 ሁለት አይነት ነበረው የዛኔ ክሊኒካል ናውሌጅ እና ክሊኒካል ስኪልስ ይባላል ክሊኒካል ስኪሉ ፊዚካሊ ሄደህ ነው የምትፈተነው ለምሳሌ እኔ ዋሽንግተን አካባቢ ነበርኩ ወደ ፔንሲልቬኒያ ሄጄ ያው አክተርስ የበሽተኛ አክተሮች አሉ በጣም ጎበዞች ናቸው ባይዘው አሁንም አሉ አሁንም እንደ ማክ ምን ሰራባቸው ስራ አሁን ለምሳሌ ስትሮክ ታካሚ መስለው ይመጣሉ ስታፎቻችንን ማሰለጥነው እንደዛ በሆኑ ታካሚዎች ነው እንደና እንዳንተ ጎበዝ ኖርማል ሰዎች ናቸው ግን ስትሮክ እንደመታው ሰው መሆን ይችላሉ እና በጣም ተምረዋል በጣም ሰልጥነዋል how እንዴት አክት ማድረግ እንዳለባቸው መጠይቃቸው እንዴት እንደሚመልሱ ያውቃሉ ስለዚህ እነሱ የተኙበት ክፍል ውስጥ ነው ገብተህ ቪዲዮ ካሜራዎች አሉ በእነሱ እየታየህ ሰውየውን ጠይቃለህ እንዴት ነህ ህመምህ እንዴት ነው ስለዚህ ኮሙኒኬሽን ስኪል ሰላምታ ሰጣጥህ ሰውየው እንዴት እንደምትመረምረው ከዛ በኋላ ፎርሙሌት አድርገህ ክሊኒካል ዲፈረንሻል ዳያግኖሲስ የትሪትመንት ፕላን አውጥተህ ለሰውየው ነግረኸው ቻው ብለኸው ስትወጣ ሁሉ ነገር ይታያል ክሊኒካል ስኪል እሱ ነበር በእኛ ጊዜ ሄደህ የሆነ ስቴቶች የተወሰኑ ስቴቶች አሉ ለኢስት ኮስት ለምሳሌ ፊሊ አንዱ ነበር አይ ቲንክ ኒውዮርክም ነበር ሚድዌስት ላይ እንዲህ ያሉ ዌስት ኮስት እንደዚህ ያሉ ሄደን ፊዚካሊ ነው የምንፈተን የነበረውና was interesting ወደ 6-7 የሚሆኑ ታካሚዎች አይተህ ነው እንግዲህ አለፍክ ወይ ወደክ የምትባለው እና እነሱን ሁሉ የጨረስኩት 9 ወር ባልሞላ ጊዜ ውስጥ ነው ቁጭ ብዬ ማጥናት ችዬ ነበር እሱ ጠቅሞኛል ጥሩ ውጤት እንዳመጣ ረድቶኛል እውነት ለመናገር አይ ቲንክ ከፍተኛ ውጤት ማምጣት የጀመርንበት ጊዜ ነው ላለው እንደ ሀበሾችም በጣም ኮምፒቲቲቭ ነበር ነው የነበረውና ጥሩ ውጤት ማምጣት ይሄ 99 ምናምን የምትለው ነገር ጣራው ላይ ደረስንበት ጊዜ ነበር እኛም ተሳክቶልን ቁጭ ብለን ሳነበብን እሱ ብቻ ሳይሆን የትምህርት አሰጣጡ በሚገርም ሁኔታ በጣም ጥሩ ነው እኛ የተማርንበት የአሰጣጥ ሜተድ እዚህ ያለው የፔዳጎጂካል አካሄድና አሜሪካኖቹ የሚያስተምሩበት መንገድ እጅግ በጣም ይለያያል ለፈተናው ስንዘጋጅ የምናጠናባቸው ማቴሪያልስ ቪዲዮስ አሉ ለምሳሌ ባዮኬሚስትሪ ቪዲዮ ተከታተህ ባዮኬም እናንተ የምናውቀውን እንዳለ ካስከፈ በቃ ትማረዋለህና ጄኔቲክስ ለምሳሌ ስትማር እንደዚህ ነበር እንደዚህ ቀላል ነው እያልክ ነው የምትማረው በሚገርም ሁኔታ አቀለው ነው የሚያስተምሩት ነገሩን እኛ ደግሞ ያጠፋነውን ኤፈርት አንድ ዕውቀት ለማግኘት እዚህ ስታነጻጽረው ከዛ ጋር ሰማይና መሬት ነው እና it was easier ለኛ ለማለት ነው ስለዚህ እሱን አልፈን አፕላይ ያደረግን ሰው ጥሩ ቦታዎች ለመግባት ቻልኩኝ ለማለት ነውና በዛ መልኩ ነው የኔ ፓት የነበረው የት ቦታዎች ገባ ነው የትኛውን ትምህርቶችስ መረጥክ መጨረሻ so እንዳልኩ የነርቭ ሳይንስ ላይ ትልቅ ፍቅር ነበረኝ በኦፕን ኒውሮ ሰርጀሪ ብዙም አልነበረው ታዲዮስ ብቻ ነበር በዛን ጊዜ በእኛ ጊዜ አንድ ነበሩ እሱ ብቻ ነበር የዛኔ ብዙ ጊዜ ስፓይን ነበር ይሰራ የነበረው እውነት ለመናገር ብዙም ኤክስፖዠር አልነበረንም በጣም በቃ ኦልሞስት ዜሮ በሚባል ደረጃ እውነት ለመናገር በእኛን ጊዜ የነበረው የኦፕን ኒውሮ ሰርጂካል ኤክስፖዠር በጣም ትንሽ ነበር በኒውሮሎጂ ሳይድ ግን እንዳልኩ ዶክተር ዘነበ ያንግ ነበር ገና መጥቶ መጀመሩ ነው he was he always is very smart እና በጣም የማስተማር ይወዳል he was very impressive እሱ ዶክተር ጉታም እንዲሁ ነበር ብዙ ጊዜ የሚገጥመው የዛኔ ነው የነበረው እንጂ ዶክተር ጉታም አለ ደግሞ ዶክተር መስፍን ታዬ የሚባል ታውቀውም I'm sure አሁን አሜሪካን ሀገር ነው ያለው እሱም እንዲሁ የጂአይ ኢንትረስትድ የሆነ ቢሆንም ኒውሮ ላይ በጣም ጎበዝ ነበር እንደዚህ ሰዎች ይገጥሙኝ ስለነበረ ኦሬዲ ይዤውን ሄድኩት የነርቭ ጥናት የኒውሮሎጂውን ፍቅር እና ዛም ሲሄድ እሱን ያደረኩት ስለዚህ አፕላይ ያደረኩ ለኒውሮሎጂ ለመማር የአንድ አመት የውስጥ ደዌ ህክምና ትምህርት ያስፈልጋል በአሜሪካን ሀገሩ 4 አመት ትምህርት ነው እዚህ ለውስጥ ደዌ ሃዋርድ ዩኒቨርሲቲ እዛ ዋሽንግተን ዲሲ ገባሁ
ከዛ ግን ለነርቭ ጥናት ደግሞ ጆርጅ ዋሽንግተን ዩኒቨርሲቲ እዛው ዋይት ሃውስ አካባቢ ፋጊ ባታም የሚባለው ቦታ እዛ ጋ ነው የ3 ዓመት እዛ ሄድኩኝ። ስለዚህ ጠቅላላ 4 ዓመት ነው። 1 ዓመት የውስጥ ደዌ፣ 3 ዓመት ኒውሮሎጂ፣ 4 ዓመት ትምህርት ነበር የነበረው። ስለዚህ እዛ ነው ሄድኩት። ትንሽ ሆስፒታል ነው ትልቅ ሆስፒታል? ትልቅ ሆስፒታል ነው። ትልቅ ሆስፒታል ነው። ጥሩ ሆስፒታል ነው። እዛ በመሄዴ ምክንያት ደግሞ ይሄንን ትልቅ እድል አግኝቼ ዩኒቨርሲቲ ኦፍ ሚኔሶታ ለሁለቱ ሰብ ስፔሻልቲዎቼ እዛ ነው ሄድኩት። የሚገርምህ ዩኒቨርሲቲ ኦፍ ሚኔሶታ በዛን ጊዜ ከነበሩት 6 አክሬዲትድ ፋሲሊቲስ ነበረ አንዱ። አሁን ምንድነው እኔ የተማርኩት ይሄ ኢንዶቫስኩላር ሰርጂካል ኒውሮሬዲዮሎጂ የሚባለው በእግር ወይም በእጅ ውስጥ ገብቶ አንጎል ውስጥ ፕሮሲጀር ሰርቶ መውጣት፣ ይሄ ሚኒማሊ ኢንቬሲቭ ኢንተርቬንሽናል ፕሮሲጀርስ ብዙ ቦታ ይሰጣል አሜሪካን ሀገር እንደምታውቀው። ግን አክሬዲቴሽን አለው። ያን አክሬዲቴሽን ሚት ያደረጉ የነበሩት በዛን ጊዜ ከነ ስታንፈርድ ከነ ዩኒቨርሲቲ ኦፍ ሺካጎ እንደዚህ መተርታ ዩኒቨርሲቲ ኦፍ ሚኔሶታ አንዱ ነበረ። እንዳልኩህ ቲቺንግ ፋሲሊቲ መሆንና አክሬዲትድ ፋሲሊቲ መሆን ይለያያል። የራሱ ያው እንትን የተወሰኑ ክራይቴሪያዎች ማሟላት ስላለብህ እና በዛ አንጻር እዛ የመግባት ዕድል አግኝቼ ዩኒቨርሲቲ ኦፍ ሚኔሶታ ደግሞ ሄጄ 3 ዓመት ተጨማሪ ጨምሬ ስለዚህ የ7 ዓመት ትሬኒንግ ኮርስ የነበረ ማለት ነው። ስለዚህ የስትሮክ ስፔሻሊስት ሆንኩኝ መጀመሪያ እና የስትሮክ ጽኑ ህሙማን ሐኪም ሆንኩኝ። ከዛ ደግሞ ይሄ ሚኒማል ኢንቬሲቭ የሆነውን ቴክኒክ አናዘር 2 years ጨምሬ 7 ዓመት ጨርሼ እንትን ጨረስኩልሃል። እስቲ እንትን አስረዳኝ እስቲ ቦርድ ሰርቲፋይድ፣ ደብል ቦርድ ሰርቲፋይድ፣ ደብል ሰብ ምናምን ትሪፕል ቦርድ ሰርቲፋይድ አይደለ? ኒውሮሎጂ በዋነኛው የስፔሻሊቲ ቦርድ ሰርቲፋይድ ነኝ። በስትሮክ በሴሬብሮቫስኩላር ኒውሮሎጂ በሚባለው ሰብ ስፔሻሊቲ ቦርድ ሰርቲፋይድ ነኝ። በሶስተኛውም ደግሞ በዚህ በኢንዶቫስኩላር ሰርጂካል ኒውሮሬዲዮሎጂ በሚባለው በሚኒማል ኢንቬሲቭ ፕሮሲጀሩም ቦርድ ሰርቲፋይድ ነኝ። አሜሪካን ቦርድ ኦፍ ኒውሮሰርጀሪ ነው የሰጠኝ እና ለዚህ ነው ትሪፕል የሚለው ስም የመጣው። እያንዳንዱ ስፔሻሊቲ ከቦርድ ሰርቲፊኬሽን ጋር ስለሚያያዝ ማለት ነው። አሁን ብዙ ከሚነሱ ጉዳዮች አንጻር ልክ አሜሪካ ያሉት የኢትዮጵያ ሕክምና ባለሙያዎች ምን ያህል አድቫንስድ ነገር እንደሚሰሩ በቅጥ የምንገነዘብ አይመስለኝም። እና ልክ እናንተ ያላችሁበት ደግሞ በጣም ያው የእውቀት ጫፍ ድረስ የምትደርሱበት በራሳችሁ ሙያና እስቲ ስንት ኢትዮጵያውያኖች ያላችሁ በኒውሮሎጂ የምትሰሩ ስፔሲፊካሊ ደግሞ በአንተ በገባህበት ፊልድ ውስጥ ምን ያህል ጥቅም እንዳለው ኮንቴክስት ይሰጣል አይደል? እውነት ለመናገር ኢትዮጵያ ተምሮ ወይም ቅድም እንዳልከው ኢንተርናሽናል ሜዲካል ግራጁዌት ሆኖ እኔ የምሰራው ፊልድ ውስጥ የገባ ሰው የማውቀው እኔም ብቻ ነው። በእርግጥ 2 አበሾች አለን ይሄንን የምንሰራ። አንድ እዛው አሜሪካን ሀገር ሜዲካል ስኩል ሄዳ የተማረች እንደ አሜሪካኖቹ እድሉ አግኝታ አሜሪካን ሜዲካል ስኩል ሄደችው። ስለዚህ እንደ አሜሪካዊ ድል አላት የፈለገችው ፊልድ ውስጥ የመግባት። ስለዚህ አንድ አለች ዶክተር እሙን ትባላለች። እሷም እንደዚሁ እንደኔ ይሄን ሚኒማል ኢንቬሲቭ ፕሮሲጀሩን ትሰራለች። እዛው ነው የምትኖረው አሁንም። ግን ከኢትዮጵያ ተመርቆ ወይም ፎረን ሜዲካል ግራጁዌት ሆኖ እዚህ ፊልድ ውስጥ የመግባት ዕድል ያገኘሁት እስካሁን እኔ ነኝ። በጣም ሃይ ኤንድ የሚባል እውነትህን ነው፣ ከቲንግ ኤጅ የሆነ ፊልድ ነው። ፊልዱም እንደው ብዙ ረጅም ዓመት ነው ማለት አይቻልም። ኢንተርቬንሽናል ካርዲዮሎጂ ይቀድመዋል ቢያንስ በ10 በ15 ዓመት። ስለዚህ ኢንተርቬንሽናል ኒውሮሎጂ አሁን የምንለው ከዛ ዘግይቶ የመጣ ነው። እውነት ለመናገር ካርዲዮሎጂ ባደረገው ባክቦን ላይ ተመርኩዞ ካይተሮቹንም ዋይሮቹንም ሞዲፋይ አድርገን ወደ ኒውሮ ነው የወሰድናቸው። ከዛ ኒውሮ የራሱን መንገድ ይዞ ሄደ ማለት ነው እና ሪሌቲቭሊ አዲስ ፊልድ ነው። ባለፉት 30 ሜቢ 40 ዓመታት ውስጥ ነው በደንብ ፐርፌክትድ የሆነው ራሱን ችሎ የወጣው። በጣም ብዙ ህክምናዎችን በዛ መልኩ ማከም ችለናል። ብዙ አሁን አንጎል መከፈት፣ ራስ ቅል መከፈት ያለባቸው ህመሞች አሁን ሳይከፈቱ መታከም ችለዋል። ሁሉም አይደለም ግን ብዙ የሚባሉ እንትኖች መታከም ችለዋል። በእጅ ወይም በእግር ውስጥ ገብተን ውስጥ ለውስጥ ሄደን አንጎል ውስጥ ያበጡ የደም ቧንቧዎችን መጠገን ይቻላል። ውስጥ ለውስጥ ገብተን የተለያዩ እቃዎችን አስቀምጠን እንወጣለን። የደም ቧንቧውን ጠግነን የተዘጋውን እንከፍታለን፣ የጠበበውን እናሰፋለን።
አንዳንድ እጢዎችን ቲዩመሮች ሽሪንክ እንዲያደርጉ ብለድ ሰፕላዮቻቸውን ከውስጥ የደም ዝውውራቸውን እንቆርጣለን እና ብዙ አይነት ሚኒማሊ ኢንቬሲቭ ቴክኒኮች እየመጡ ነው። አሁን ኢንዶቫስኩላር ሸንት ሁሉ ቪፒ ሸንት ሁሉ እየመጣ ነው። ቪፒ ሸንት ሳይሆን ኢንዶቫስኩላር ሸንት የሚባል without having to put a ventriculoperitoneal shunt ውስጥ ለውስጥ ገብተህ በቪነስ ሲስተም ውስጥ ገብተህ you create a connection በሲኤስኤፍ እና በቪነስ ሲስተሙ መካከል ግንኙነት ፈጥረህ ሲኤስኤፍ ወደ ቪነስ ሲስተም ውስጥ እንዲገባ የምታደርግ በጣም አድቫንስ እያደረገ ያለ ፊልድ ነው። ኪሞቴራፒስ ዴሊቨር የምታደርግበት ነው። ስቴም ሴልስ ለአንዳንድ ህመሞች ዴሊቨር የምታደርግበት አቨኑ ነው። እጅግ በጣም ሰፊ ነው አፕሊኬሽኑ። ገና ደግሞ ወደፊት ፖቴንሻሉን ስታይ በጣም የሚገርም ነው። ስቴንትሮድስ የሚባል አለ። ኤሌክትሮድስ አስገብተህ ቪነስ ሲስተም ውስጥ አስቀምጠህ ወጥተህ ብዙ ኤሌክትሪካል አክቲቪቲዎችን ፓራላይዝድ የሆኑ ሊምቦችን የምታንቀሳቀስበት ቺፕስ ሁሉ በኢንትራአርቴሪያል ኢንትራቪነስ ሲስተም ውስጥ ገብተህ ሬሌቫንት የሆነው ኤሪያ ላይ ድሮፕ አድርገህ የምትወጣበት ሁሉ እየመጣ ነው እና ስፔሻሊ ፊውቸሩን ስታስብ ይሄ ሚኒማሊ ኢንቬሲቭ የሆነው ፊልድ የሚገርም ነው። እውነት ለመናገር ኦፕን ሰርጀሪው 100 ዓመታት ወይም 1000 ዓመታት በሚባል ደረጃ ሁሉንም ወደ ኋላ ሄደ ስታስብ አስቆጥሯል። እድገቱ ዲቨሎፕመንቱ አለው እንዳለ ሆኖ ግን ያው የዚህኛውን ያክል የሚወዳደር አይደለም። ይሄ ሚኒማሊ ኢንቬሲቭ እንትኑ እጅግ በጣም ሰፊ አፕሊኬሽን ያለው ነው። ገና አልጀመር ነው እና እሱም ነው ሌላው አንዱ ኤክሳይት የሚያደርገኝ እና አሁን የተከስከልን ፊልድ እጅግ በጣም ትልቅ እንደሆነ ያስታውቃል። ግን at the same time ደግሞ ፕራክቲስ ማድረጊያ ቦታም ደግሞ ሊሚትድ የሚሆን ይመስለኛል። ያ ለምን በቃላ የተወሰነ በኢኩዊፕመንት ላይ በኤክስፐርቲስ ላይ በጣም የተወሰነ ስራ ነው የሚሆነውና የት ነው ፕራክቲስ ያደረከው? እስቲ ስለዛ ደግሞ አዋይኝ እስቲ። ሹር በጣም ጥሩ ጥያቄ ነው አብረሽ። እንትኑ ጆርጅ ዋሽንግተን ጨረስኩ። እዛ የነበረኝ ፐርፎርማንስ ምናምኑ የረዳኝ እንዳልኩ እዚህ ፊልድ ውስጥ እንድገባ በጣም ኮምፒቲቲቭ ነው። ስፔሻሊ ከውጭ ተመርቀን ለመሄድን ሐኪሞች በጣም ኮምፒቲቲቭ ነው። ምክንያቱም የሀገሩ ሐኪሞች ይፈልጉታል። በአመት አንድ ዩኒቨርሲቲ አንድ ሰው ወይ ቢበዛ 2 ሰው ነው የሚያስመርቀው ወይ ደግሞ አንድ ሰው ኤቭሪ አዘር ይር ነው አንድ ትልቅ ዩኒቨርሲቲ በእኔ ሰብ ስፔሻሊቲ የሚያስመርቀው። በጣም ኮምፒቲቲቭ ነው። እንደው አንዱ ትልቁ እድለኛ ነኝ ፈጣሪ ረድቶኛል የምልበት ምክንያት እንዲህ አይነት ፊልድ ውስጥ እንደ አይኤምጂ መግባቴ ትልቅ ነገር ነው ብዬ ነው የማስበውና ጆርጅ ዋሽንግተን ጨርሼ ወደ ሚኒሶታ ሲሄድ ለሰብ ስፔሻሊቲ ተመልሰና ብለውኛል። ጆርጅ ዋሽንግተን ቼርማን የነበረው ዶክተር ካፑሪ ይባላል። በጣም ሲኒየር ኒውሮሰርጅን ነው። እንደውም የጆርጅ ቡሽን ሚስት ሎራ ቡሽን ኦፕሬት ያደረጋት ሰርጅን ነው። በጣም ቬሪ ቬሪ ፋይን ኒውሮሰርጅን እና ተመልሰናና እኔ ቀጥራለሁ እዚህ እኛ ጋር ስራ ያው ጂደብሊው ነው የተማርኩት። ጆርጅ ዋሽንግተን ተመልሰና ብሎኝ ነበር። ሚኒሶታ 3 ዓመት ከጨረስኩ በኋላ ተመልሼ መጣው ኢንተርቪው ላደርግ ጆርጅ ዋሽንግተን ዩኒቨርሲቲ አደረኩ። አሁን ፋክልቲ ሆኜ አቴንዲንግ ፊዚሺያን ሆኜ ለመቀጠር ማለት ነው። አየሁት ቆንጆ ነው። ያደኩበት ቤት ነው ማለት ትችላለህ። ግን ያው ሁሌ ተማሪያቸው ነህ። ብዙ ጊዜ የተማርክበት ቦታ መመለስ ያው አሲስታንት ፕሮፌሰር ሆነ ትገባለህ። ግን ሁሌ ትናንትና ያስተማሩ ስለሆንክ ሁሌ ያው ተረፍራፊው ነው የሚደርስ ብለህ አስበው። የእድገት እንትነህ ሊሚትድ ነው። እውነት ለመናገር ሁሉ ነገር አለ። በእርግጥ ደስ ይላል። ብዙ እርዳታ ብዙ ድጋፍ አለ። ግን ሁሌ እንደሚሉት ያው you are a small fish in a big pond እንደሚባለው ነው የምትሆነውና ግን የዛኑ ጊዜ የት እንደምሰራ ሳስብ በተለያዩ ኮንፈረንሶች ላይ እንሄዳለን። ገና ትምህርት ቤት እያለን ስፔሻሊስት የሆንክ የሰብ ስፔሻሊቲ እየሰራህ ያለ ለኮንፈረንስ ካሊፎርኒያ ትሄዳለህ፣ ሺካጎ ትሄዳለህ። አመታዊ ኮንፈረንሶች አሉ። ስፖንሰር የሚያደርግህ የተማሪ ስፖንሰር የሚያደርግ ነው ሞልቷል። ስለዚህ ተነስተህ ለ3 ቀን ኮንፈረንስ ተችሎልህ አውሮፕላን ቲኬት ምናምን ትሄዳለህ ሆቴልና ስትሄድ ሄድ ሃንተርስ የሚባሉ አሉ። ያው የሚፈልጉ አይደል ስፔሻሊስትና በቃ ሲመረቅ ማን ነው የሚመረቀው በዚህ አመት እነማን ናቸው ብለው ስራ ይዘው የሚመጡ ሰዎች አሉ። ያገኙሃል ኮንፈረንስ ላይ ሄደ ወይ አብስትራክት ምናምን እያየህ አንዱ ይመጣና ሄይ ባይ ዘ ወይ እንዲህ አይነት ስራ እዚህ ቦታ አለ የሚሉ ሰዎች አሉ እዛ ሀገር። ሳውዝ ቴክሳስ ደቡባዊ ቴክሳስ ክፍል አልነበረውም ኒውሮ ኢንተርቬንሽናሊስት እና ሳን አንቶኒዮ ቴክሳስን ታውቀው እንደሆነ ዳይመንድ ሼፕ ነው። ላይ ዳላስ አለ። ትልቅ ነው በጣም ፈረንሳይ ነው የሚያክለው ባይ ዘ ወይ በጣም ትልቅ ሀገር ነው። እና ኢትዮጵያም 1.5 ነው ስፋቷ ይባላል ከቴክሳስ። የቴክሳስ 1.5 ብቻ ነች ኢትዮጵያ የሚባለው ሀገር በሙሉ
ከቴክሳስ 1.5 ላርጀር ነው። ኤኒሃው ትልቅ ሀገር ነው በጣም። ሶ ላይ ዳላስ አለ። ከዛ ወደ መሀል ላይ ኦስትን፣ ሂውስተን እና ሳን አንቶኒዮ የሚባሉ ከተሞች አሉ። ከሳን አንቶኒዮ ነው የመጨረሻው ትልቁ ሳውዘር ያለው ከተማ። ከሱ በታች እስከ ሜክሲኮ ቦርደር ድረስ ያለው ቴሪቶሪ የለውም ሰው ይሄንን የሚሰራ ሰው ሁሉ ሪፈር ነው የሚደረገው በዚህ በእኛ ፊልድ ውስጥ በስትሮክ፣ በአኒሪዝም፣ በተለያዩ የኒውሮ ኢንተርቬንሽናል ህመሞች እና እኔና የኔ ፓርትነር ሚኔሶታ አብረን የተማርነው በስፔሻሊቲ የሰራ ነው። እሱ ከኔ 1 ዓመት ይቀድማል። ዶክተር አሚር ሐሳን ይባላል። he is my partner for the last እንግዲህ ላለፉት 12 ዓመታት ጓደኛዬ ፓርትነሬ ነው ሳውዝ ቴክሳስ። እና ወንዴ ለምን እኔ እዛ እያሰብኩ ነው ለምን why don't we build ለምን አንገነባም አዲስ ፕሮግራም ሄደን እዛ እና I'm very much interested ፖቴንሻሉ አለ ብሎ ይለኛል። እሱ ቀድሞ ሄደ። ከአመት በኋላ ተከትየው ሄድኩኝ እኔም እና አንደር ሰርቭድ የሆነ ኤሪያ ነው። ብዙ ሂስፓኒክስ አሉ። ኦልሞስት 80% ሂስፓኒክስ የሂስፓኒክ ኦሪጂን ያላቸው አሜሪካውያን ያው ተወልደው ያደጉ፣ ግን ሳውዝ ቴክሳስ ከፍተኛ የሆነ ሂስፓኒክ ዶሚናንስ አለው ነው። እዛ ነው የተረፈው ዋይት ነው፣ ያው ጥቁር የለም። ግን እዛ አካባቢ እንሄድ አለኝ። በአመቱ ተከትየው ሄድኩ። እዛ ነው እንግዲህ ቢልድ ያደረግነው ፕሮግራምስ። አሁን ይሄ ኒውሮ ኢንተርቬንሽናል ፕሮግራምስ ወይ ደግሞ ስትሮክ ፕሮግራምስ ወይም ኮምፕሬሄንሲቭ ስትሮክ ሴንተር የሚባለው ሁሉንም የነርቭ ህመሞች፣ የአንጎል ህመሞች ኒውሮ ሰርጀሪ ኦፕንም ይሁን ኢንዶቫስኩላር ሰርጀሪ ይሁን ሁሉንም አንድ ቦታ መስራት ስትችል ኮምፕሬሄንሲቭ ስትሮክ ሴንተር ትባላለ። እና ወደ 3 የሚሆኑ ሴንተሮች ነው ቢልድ ያደረግነው አብረን እንግዲህ ባለፉት 12 ዓመታት እና እሱም ትልቅ ጥቅም ነው የሰጠኝና እዛ ወሰንኩኝ ለመሄድ። እንዳልኩ ቅድም small fish in a big pond በያዚህ ግን ያው big fish in a small pond እንደሚባለው ለኔ አንደኛ አንደር ሰርቭድ ኤሪያ ነበር። ሁሉንም ነገር from the bottom up ነው ቢልድ ያደረግነው ከታች ወደ ላይ። በሁሉም ነገር ውስጥ ገብቻለሁ። ዲሬክተርሺፑንም፣ ፐብሊክ አውትሪቹንም፣ ትሬኒንጉንም ለፋየር ብሪጌዶች፣ ለኢኤምኤስ ለሚባል 911ዎች እነሱ ኦፊስ ድረስ ሄደን ማስተማር አለ። ስታነሱ ታካሚ እንዲህ ከሆነ ስትሮክ ከሆነ እንደዚህ ነው ይሄ ነው ቴክኒኩ እያልን ፋየር ብሪጌድ ሰዎችን ስለ ስትሮክ ሲምፕተም ማስተማር ነበረብን። ህዝቡን ማስተማር አለብን። ልክ አሁን ኢትዮጵያ ውስጥ እንደማደርገው በቴሌቪዥን በሬዲዮ በምናምን እየወጣን ወይ በአንተ ሚዲያ በተለያዩ ሚዲያዎች ፐብሊክ ኤጁኬሽን ቱሎቹን የተማርኩበት ሳውዝ ቴክሳስ የሰራነውን ነገር ነው ሪፒት እያደረኩ ያለው ያለም ደን ያመጣሁት። ስለዚህ we had to build public awareness create ማድረግ ነበረብን። ኢኤምኤስ ማስተማር ነበረብን። ብዙ አይነት የስትሮክ ኔትወርኮች መዘርጋት ነበረብን። ሃብ ኤንድ ስፖክ የሚባል ሞዴል አለ። ማዘርሺፕ አለ፣ ትልቁ ሆስፒታል ኮምፕሬሄንሲቭ ስትሮክ ሴንተር የሆነው። ከዛ ደግሞ ዙሪያውን ያሉ ሜቢ 50 የሚሆኑ ሆስፒታሎች ይሄ ቅድም የነገርኩን ቴሪቶሪ ሳውዝ ቴክሳስን የሚሸፍኑ ሆስፒታሎች ሁሉም በሄሊኮፕተር እኛ ጋር ነው የሚያመጡት እና ያንን ኔትወርክ መዘርጋት። ግን ብዙዎቹ ጋር ያለው ኢሜጂንግ ሲቲ ስካን ስትነሳ ሜቢ 50 ማይል ዳውን ሮድ ያለው ሆስፒታል ጋር እዛ ሲነሳ ሲቲ ስካኑ ወደ ክላውድ ነው የሚላከው። ክላውድ ላይ ይሄድና እኔ ጋር ይመጣል፣ እነሱም ጋር ይሄዳል። ከዛ ቶሎ ደውለን እዛ ኢመርጀንሲ ሩም ሐኪሙን ሄይ አይኸው ስትሮክ በሽተኛ የገባውና አንተ ጋር ተላከው ማለት የምትችልበት ዘዴ ሁሉ አለ እዛ። በጣም አድቫንስድ ነው ሲስተሙና ይሄንን ኔትወርክ ሁሉ የዘረጋ ነው እኛ ነን። which I hope ወደፊት እዚህ ሀገር ምናልባት መስራት የምንችለውና ያ ውሳኔ እዛ ሄጄ ለመስራት መወሰኔን በጣም እንደ ትልቅ ውሳኔ ነው የምቆጥረው። ዋሽንግተን ዲሲ አይደለም ግን ከስራ ከፕሮፌሽናል ካሪየር ፉልፊልመንት አንፃር ብዙ የተማርኩበት ብዙ ያደኩበት ቦታ ነው። እሱም ነው ለኢትዮጵያ ትልቅ ኢምፐተስ የሆነኝ ትልቅ ግብአት የሆነኝ ማለት ነው። ፔከት አልነበረው ፋይናንሻሊ ድሬኒንግ አልነበረም? ሰርፕራይዚንግሊ ኢትስ አክቹዋሊ ዌይ ሞር በጣም ትልቅ ነው እንጂ ፔከት አልነበረው። ለምን መሰለ? አሜሪካን ሀገር አክቹዋሊ ትልቅ ከተማ ስትኖር ክፍያ አነስ ነው የሚለው። ምክንያቱም ብዙ ወደ ገጠር እንበለውና የአሜሪካ ገጠር የለውም በእርግጥ ወደ መውጣት ስትፈልግ ኢንሴንቲቭ አለው እና አክቹዋሊ ደግሞ ከፍ ያለ ነው። ግን ያው ሰው ሁሉ ትልቅ ከተማ ውስጥ መኖር ስለሚፈልግ ነው እንጂ አንደኛ እሱ ነው። ሁለተኛ ሊቪንግ ኮስቱ የመኖሪያ ኮስቱ ኒውዮርክ እና ዋሽንግተን ፕሮባብሊ 4 እጥፍ ናቸው እኔ ከነበርኩበት ከተማ። ስለዚህ ሊቪንግ ኮስትህም አነስተኛ ነው፣ ክፍያ ከፍ ያለ ነው። ስለዚህ እሱ ጥቅሙ ራሱ አሁን ትልቅ ነገር ነው። ብዙ ሰው ያውቀዋል ይሄንን አሜሪካን ሀገር የሚሰሩ ሐኪሞች ያውቁታል። ግን ብዙ ሰው ትልቅ ከተማ ውስጥ መኖር ከፈለገ ሊቪንግ ኮስቱ ይጨምራል፣ ክፍያው ማክቹዋሊ ይቀንሳል።
እና እንደዛ ነው የነበረው ሁኔታ አሁን እዛ ፕራክቲስ ያረክ ደግሞ ከዛ አሁን ፊት ለፊት እንድንገናኝ ያረጋን ጉዳይ ደግሞ አለ ወደ ሀገር የመመለሱ ጉዳይና መቼ ነው ማሰብ የጀመርከው ለምን ከሀገር መውጣት ብዙም አኖማሊ አይደለም የኢትዮጵያ ህክምና ውስጥ ማለት በተለይ አሁን ደግሞ በጣም እየበዛ ነው ያለው እሱ ጉዳይና መመለስ ግን it's rather rare ለካምፔን መመለስ አለ ኦልሞስት ፉል ታይም መመለስ ደግሞ በጣት ልትቆጠሩ ትችላላችሁ እንደዛ ያለው ሰውና የሐሳብ እንዴት ሊመጣ ይችላል ለስትሮክና ለልብ በሽታ ተጋላጭ ለሆኑ ታካሚዎች የቅድመ መከላከል ምርመራ አገልግሎት ያገኛሉ እንዲሁም ጥራት ያለው የምርመራ አገልግሎት እጅግ ዘመናዊ በሆነ MRI በ1.5 ቴስላ ሲስተም የ3 ቴስላ ምስል ጥራት ያለው በአርቲፊሻል ኢንተለጀንስ የታገዘ ድምጽ አልባይንና የተሻለ ምቾት ያለው የ7 ሴንቲሜትር ስፋት መኖሩ የጠባብ ቦታ ፍርሃት ላለባቸው ሰዎች ትክክለኛ ምርጫ ያደርገዋል የስትሮክ ህክምና ክፍላችን የቲፒ ህክምና የረጋ ደምን በመድኃኒት የማቅለጥ አገልግሎት እንዲሁም በረቀቀ ቴክኖሎጂ ጭንቅላት ሳይከፈት በደም ስር በመግባት የሚሰሩ የስትሮክ ህክምናን ያገኛሉ የጽኑ ህሙማን ክፍላችን ከተማን ላይ መቆጣጠሪያ መሳሪያዎችና በተለያየ ስፔሻሊቲ ከፍተኛ ልምድ ባላቸው ሐኪሞች የታገዘ ነው ለስትሮክና ለተለያዩ የነርቭ በሽታዎች የማገገሚያ ህክምና ከፍተኛ ስልጠና ባላቸው ባለሙያዎች ያገኛሉ ከመከላከል እስከ ማገገም ከተማላ የስትሮክ ህክምና በብቸኛው የስትሮክ ህክምና ማዕከል አክሱም ስትሮክና ስፓይን ሴንተር በጣም ጥሩ ጥያቄ ነው አብርሽ ሁሉ ጊዜ ከኛ በፊት የሄዱ ሰዎች አሉ ያው እንደምታውቀው ምሳሌ የሚሆኑን አንዱ በጣም ጥሩ ጓደኛዬ አሁንም ዶክተር ምረት ደበበ ነው ታውቀዋለህ ሳይኪያትሪስቱ ያው ጥቁር አንበሳ 2 አመት ሲኒየር ነው እሱ 98 ነው ፈረንጅ የጨረሰው ነው 2000 መጨረሻ ላይ የጨረስኩት እሱ ድሮም ጓደኛሞች ነን አሜሪካን ሀገርም ጓደኛሞች ነን እሱ 2009 አካባቢ ነው የተመለሰው እንደጨረሰ አመት 2 አመትም አልሰራም ሳይኪያትሪ የመጣው ወደዚህ እና እሱ የሚያደርገው ኢምፓክት የነበረው ኢምፓክት አሁንም ያለው በጣም የምወደው ነውና እንደዚህ መመለስ ስትል የተመለሱ ሰዎች ላይ በጣም የምትወደው የምታደንቀው ሰው እና ደግሞ ያ ሰው ያለውን ኢምፓክት ስታይ ያው ውስጥህ የሚያጭረው ነገር አለ ይሄ አንዱ ነው በሁለተኛ ደረጃና በዋነኝነት ደረጃ ደግሞ የህመም ወይ የዲዚዝ ዴሞግራፊው በጣም የተለወጠ መጣ ባለፉት 2 to 3 decades ስትሮክ አሁን ምን ልበልህ ወረርሽኝ እየሆነ መጣ ብለህ ማጋነን አይሆንም ነውም ደግሞ እኛ ሜዲካል ስኩል እያለን እንዳልኩ በፈረንጆች ከ95 እስከ 2000 በነበርንበት ጊዜ ጥቁር አንበሳ የነበረው የዲዚዝ ፓተርን ስታየው ኤችአይቪው ማሌሪያው ቲቢው ነው የሚበዛው ኤችአይቪ በጣም ሆሪፊክ የሆኑ ኮምፕሊኬሽንስ የነበረበት ጊዜ ኮንትሮል ያልሆነበት ጊዜ all kinds of cancers opportunistic infections የሚያመጣበት ጊዜ አክቲቭ ባትል ነበር ከዛን ጊዜ የነበረውና ብዙ ህመም እሱ ነው እውነት ለምና ሌላው ኢንፌክሽስ ዲዚዝ ነበር የነበረው እርግጥ ሁሉም ነገር አለ ያው ሰርጂካል ዲዚዞች ምናምኖች ያው አንተ የምታውቃቸው እነ ስትሮክ እነ ሃርት አታክ የምትላቸው የካርዲዮቫስኩላር ዲዚዝ የምንላቸው በደፈናው ግን በጣም ሬር ነው አንድ ኢኬጂ ኤስቲ ኤሌቬሽን ኤምአይ ኢሲጂ ለማየት ጊዜ ይፈጅብሃል ብዙ ወራት ስትሮክም ደግሞ እንደ ቫስኩላር የምንለው አሁን እንደምናውቀው ፕላክ የደም ቧንቧን ዘግቶ የምንለው ክላሲክ ይሄ አኳየርድ እንትኑ በጣም ሬር ነበር እጅግ በጣም ሬር እና ኦልሞስት አናይም ቶሎ ማለት ትችላለህ ያ ግን እኔ 2000 ላይ በፈረንጆች ወጣሁ አልኩ አይደለ ባለፉት 20 አመታትን ብታይ እየወጣ ነው ያለው ፐብሊኬሽንስም አሉ ኢትዮጵያውያን ፐብሊሽ ያደረጉት ስትሮክ የታዳጊ ሀገሮች ህመም እየሆነ መጣ በይበልጥ ለምን በሁሉም ፌል እያደረግን ስለሆነ ሁሌ የምለው ነገር አለ በደንብ ፕሪቨንት ማድረግ አንችልም ስትሮክ ሲመታን acute treatment የምንለው acute reperfusion therapy የምንላቸው የተዘጋውን ቧንቧ መክፈት ወይ በመድኃኒት ወይ ቅድም ባልኩ ሰርጀሪ ውስጥ ለውስጥ ገብተን እሱ የለም አስፕሪን ብቻ ነው የምንሰጠው ይሄን ድሮም የምናደርገው የዛሬ 20 አመት 30 አመት ከዛ ደግሞ ሪሃቢሊቴሽን ፖስት ስትሮክ ሪሃቢሊቴሽኑም እንደዚሁ አላደገም አሁን ኒውሮ ሪሃቢሊቴሽን ዴዲኬትድ ኒውሮ ሪሃቢሊቴሽን ማሰራት የጀመርኩት እኔ ከመጣሁ ነው ብል እንማጋነን ይሆናል ብዬ አላስብም ምክንያቱም ከቴክሳስ አምጥቼ ብዙ ያለው ቴራፒ ይሰራል ኒውሮ ኦርቶፔዲክስ ሁሉም ላይ ይሰራል ግን ዴዲኬትድ የሆነ ፖስት ስትሮክ ኒውሮ ሪሃቢሊቴሽን
በደንብ እንዲሰራ ያደረኩት አስተዋጽኦ አለ ብዬ አምናለሁ። ከዛም የኔን ፓርትነሮች ያመጣሁ አሜሪካውያኖችን የኔን ቲም እዚህ ያሉኝ ቴራፒስቶች ማሰልጠን ጀምሬያለሁ። እና በእነዚህ በሶስት ፊልዶች በሶስቱም ኤሪያዎች ላይ ስላልበለጸገ ታዳጊ ሀገሮች የስትሮክ ፕሬቫለንሱ በርደኑ እየጨመረ ነው። እና ያደጉት ሀገሮች ደግሞ በሶስቱም ልቀዋል። ስለዚህ እነሱ ጋር ፕሬቫለንሱ እየቀነሰ እኛ ጋር እየጨመረ ነው የመጣው። እንደውም ታዳጊ ሀገሮች ውስጥ ያለው የስትሮክ በርደን አሁን በዓለም ላይ ያለው ጠቅላላ የስትሮክ በርደን ሸክም ስታይ 70% ታዳጊ ሀገር ነው ያለው ሰርድ ወርልድ ውስጥ ህንድ፣ ኢትዮጵያ፣ ጋና የምትላቸው ሀገሮች ውስጥ። ስለዚህ ይሄን ስታይ ያው ለምን መጣ ምን አመጣው ሰፊ ቶፒክ ነው። we can touch on it ከፈለክ። ግን ይሄን ሳይ እኔ ደግሞ ተመርቄ በስትሮክ ስፔሻሊስት ሆኜ እንዳልኩ በጣም ሬር የሆነ ሰብ ስፔሻሊቲ ውስጥ ገብቼ ድል አግኝቼ ተምሬ ሳውዝ ቴክሳስ ላንድ ሳረግ I remember የሆነ local newspaper an Ethiopian endovascular neurologist lands in South Texas የሚል cover page ላይ አውጥተውኝ ነበር አለኝ። ዜና ሆኖ ማለት ዜና ሆኖ እና እግዚአብሔር ያሳይ ከዛ ልትርቅ አትችልም ከቤትህ አይደል? not just the US ግን South Texas። ስለዚህ በጣም ከቤት ሩቅ ነኝ ከኢትዮጵያ ማለቴ ነው። ግን ኢትዮጵያ ልብ ውስጥ ሁሉ ያለች። ከዛ ዲሞግራፊውን ስታየው ካንተ ቀድመው የመጡ ሰዎች ያደረጉትን ኢምፓክት ስታየው የበሽታውን ፓተርን ስታየው then you have that skill በታሪክ አጋጣሚ ያገኘው። ስለዚህ it's only natural ይሄንን ወደ ተግባር መቀየሩ በቃ ላይመጣ አይችልም ብዬ ነው ማምነው ለብዙ ሰው። ስለዚህ 2013 ሳውዝ ቴክሳስ ገብቼ ከ2015 ጀምሮ እንቅስቃሴ ጀመርኩ። እንዴት ነው ወደ ሀገር ቤት ሄጄ ይሄን ኢምፓክት ማመጣው ብዬ ማለት ጀመርኩ። 2016 ወይ 17 ላይ ይመስለኛል ዶክተር ዘሪሁን ጳውሎስ ፕሮቮስት የነበረው የኔ አይ ቲንክ 3 ጁኒየር ነው ጥቁር አንበሳ ሜዲካል ስኩል። እሱ ያኔ ጳውሎስ ፕሮቮስት ነበር። እሱን ኢሜይል ጻፍኩለት። ሄይ ወንዴ ነኝ እንዴት ነህ? ጥቁር አንበሳ ማነው ጳውሎስ ደግሞ የተስፋፉ የካርዲያክ ካንሰር ሴንተር ብዙ ነገር ቢልድ እያደረጉ ነበርና ለምን እንዲህ አስባለሁ ስትሮክ ሴንተር ቢልድ ማድረግ አስባለሁ። አይ ቲንክ ስትሮክ ኢዝ ቢካሚንግ በጣም ትልቅ ቻሌንጅ እየሆነ ነው እነዚህ ካርዲዮቫስኩላር ዲዚዞችና ለምን ስትሮክ ሴንተር ፕሮግራም አንመሰርትም? አንተ ስፔሱን ቦታውን አዘጋጅ፣ እኔ ፕሮግራሙን ኢንስትራክሽናል ማቴሪያሉን ይዤ ልንጣ። የተመላለስኩም ቢሆን ገና ብዙ አልገባኝም እንዴት እንደምመጣና ይሄንን የሚል ኢሜይል የጻፍኩለት 2016 መሰለኝ እንግዲህ ዛሬ 8 ዓመት አካባቢ። ዛሬም ጥሩ ሪስፖንድ አደረገልኝ። ሹር ሌትስ ቲንክ እናውራው ምናምን ብሎ እምቢይልም ብሪሊያንት ሶል ባይ ዘ ዌይ ቬሪ ሄልፕፉል በጣም ጥሩ ሰው እና አለኝ የኔ ፕላን ኤ በፕላን ሲ ነው ኢትዮጵያ የገባሁት እላለሁ ሁሌ። ፕላን ኤ እሱ ነበረ። ከጓደኞቼ ጋር እዚህ ካሉ ሰዎችም ጋር ተዋውቂ አሁን ፓርትነሮቼ ከሆኑ ሰዎች ጋር በኋላ ስለ ፕላን ቢ አወራለሁ። ፕላን ኤው ግን ምናልባት አንድ ፐብሊክ ኢንስቲትዩሽን ውስጥ እንደ ጳውሎስ አይነት በጣም ራፒድሊ አድቫንስ እያደረገ የሚሄድ ኢንስቲትዩሽን ውስጥ ቦታ አግኝተን እቃውን መሳሪያውን ገዝተው እኛ ደግሞ ኤክስፐርቲሱን እና ኢንስትራክሽናል ማቴሪያሉን ይዘን መተን ፕሮግራም መጀመር፣ የተመላለስኩም ቢሆን ማስተማር፣ እዚህ ያሉ ሰዎችን ማብቃት። so now we have a stroke program። መድኃኒቱ ይኖራል፣ ይገዛል፣ ያው ኢንቨስት ይደረግበታል። ኦፍ ኮርስ ይሄ ራሱን የቻለ ቻሌንጅ ቢኖረውም ይሄ ነበር ፕላን ኤ የኔ። ግን እንደምታውቀው ስትሮክ ህክምና ያው ርካሽ አይደለም፣ መድኃኒቶቹም ቺፕ አይደሉም፣ ሰርጂካል ትሪትመንቱም እንደዛው። ዊሊንግነሱ ቢኖርም በዚህ መልኩ ስትሮክ ፕሮግራምን ቢልድ ማድረግ የማይቻል ሆነ። ለዚህ 2015 16 17 18 አለፈ። 18 ላይ ሌላ ኦፕሽን ማየት ጀመርን። አሁን ፒውር ፐብሊክ ከሆነው ፕላን ኤ ከምለው ፕላን ቢ which is public private partnership አሁን ሞር በብዙ ሴክተሮች ውስጥ የገባ ያለ ነገር ነው። እሱ መወራት ጀምሮ ነበረ። እንደውም ትዝ ይልህ እንደሆነ 2018 አካባቢ ሚኒስትሪ ኦፍ ፋይናንስ ስር ነው የሚዋቀረው። ሁሉም ሚኒስትሪዎች ሚኒስትሪ ኦፍ ፋይናንስ ስር በተዋቀረ ቡድን ወይም ኮሚቴ ነው የሚታዩት። ኢቭን ከሄልዝ ሴክተሩ የሚሄደው ፕሮፖዛል ፐብሊክ ፕራይቬት ፓርትነርሺፕ ፕሮፖዛል ሚኒስትሪ ኦፍ ፋይናንስ ስር ባሉ ኤክስፐርትስ ነው የሚታየው፣ ያዋጣል አያዋጣም ተብሎ እና
በጣም እንዳልኩ አስበው ከትራንስፖርት ከሄልት ከሁሉም ሴክተሮች ሄደ እዛ ባሉ ሰዎች ነው የሚወሰነው። ትንሽ አይከብድም? በጣም በተለይ ፒፒፒ ያው እንደምታውቀው ኢምፕሊሜንቴሽኑ በጣም ኮምፕሊኬትድ ነው። አንብብ ያለው ብዙ ቡክሌቶችን ኢትዮጵያንም የሌሎችንም ሀገሮችና ገና ስለሆንን ኢምፕሊሜንቴሽኑም ከባድ ስለሆነ የተጀመረው የዛን ጊዜ ፓይለት የተደረገው ቤዚክ የሆኑ ነገሮች ላይ ነው። ለምሳሌ ላቦራቶሪ ኢሜጂንግ ምናምን ሜቢ እነሱን አውትሶርስ ማድረግ የለም ለፒፒፒ አይነት ነገር እሱም አይ ቲንክ ማለቁን አላቅም። በአሁኑ ሰዓት ኢምፕሊሜንት አልተደረገም ማለት ግን የታሰበው እነዚህ ላይ ለምሳሌ የላቦራቶሪን ተአማኒነት ለማረጋገጥ ለምን አውትሶርስ አናደርገው? ለምን ጥቁር አንበሳም ዘውዲቱም አንድ ቦታ አይልቁም? ኢንበልክ ለምን አንልከውም ነበር? እንደዛ ነው አይደለ? እንዲህ አይነት አይዲያዎች እየመጡ ነበር። ስለዚህ አሁን በጣም ቤዚክ የተባሉ ክሊኒካል ሰርቪስ ላይ ነው እንጂ እንደኔ ኒውሮ ኢንተርቬንሽናል ሰርጀሪ ላይ ሊሆን አይችልም። ገባ? አንደኛ በጣም ሶፊስቲኬትድ የሆነ ፊልድ ነው። ሁለተኛ በጣም ካፒታል ኢንቴንስ ነው። ብዙ ብር የሚወጣበት ብዙ ጥቅም ያለ ነው። ስለዚህ ብዙ ብናወራም ዶክተር አሚር አማን ነበር የዛን የጤና ጥበቃ ሚኒስትሩ። አሁን ካሉኝ ፓርትነሮች ከነ ዶክተር አከዘ ጋር ሆነን ሁሉ ሚት አደረግነው። ብዙ አወራን። ብዙ ለምሳሌ ዘውዲቱ ላይ ወይም ብዙ ህንጻዎች አሉ። አሁን ጥቁር አንበሳ ቅድም የነገርኩህ ያ ሁሉ ኳስ ሜዳ ያ ሁሉ እንትን አሁን ህንጻ በህንጻ ሆኗል። የህንጻ ችግር የለም፣ የቦታ ችግር የለም ለመንግስት ማለት ነው። ስለዚህ ያ በጣም ጥሩ ሐሳብ ነው። ፒፒፒ መስራት አለበት በዚህ ፊልድ ተብሎ የሆኑ አንደኛው ህንጻ ላይ 3 ፎቅ ለምን አንስታችሁም? ሶስቱን ፍሎር እናንተ ቅድም እንዳልኩ አሁን ኢኩዊፕመንቱን ኤክስፐርቲሱን አንጡ፣ እኛ ቦታና ህንጻ አቬይል እናድርግ አይነት ወሬ ተጀመረ ማለት ነው። እየመጣው የሄድኩ አሜሪካ ይሄን ሐሳብ ማንሸራሸር ጀመርን። ይሄን ነው ፕላን ቢ ምልህ። ግን አልሆነም። ቅድም አንተም ባልከው የፒፒፒ ኢምፕሊሜንቴሽን ከባድ ነው። 1-2 ዓመት ጠፋ በዚህ። ከዛ በኋላ ኮቪድም መጣ። ያው ነገሩ ሳይሳካ ቀረ ማለት ነው። ግን ኢን ፓራሌል በተጓዳኝ በምትለው መልኩ ፕላን ሲን እያሰብኩ ነበረ። ፕላን ሲ አሁን የገባውበት ሜተድ ነው በፕራይቬት ፓርትነርሺፕ መግባት። ለኔ ግን ትልቁ ጉዳይ ወይም ደግሞ ኮምፕሮማይዝ ማልደራደርበት ነው የሚባለው ጉዳይ የነበረው ማስተማር መቻሌን፣ ናውሌጅ ኢምፓርት ማድረግ፣ እኔ በነፃ የተሰጠኝን በነፃ የመስጠት ፍላጎቱ አለኝ እና ማስተማር እስከቻልኩ ድረስ እኔ ያወቅኩትን እስከ ማሳወቅ እስከቻልኩ ድረስ ሌሎችን ማፍራት እስከቻልኩ ድረስ የትኛውም ሴቲንግ ቢሆን ይሰራልኛል ነው። ስለዚህ ማሰብ ጀመርኩ እና ከ2018 በኋላ ሳስብ ኦኬ ያለኝ ፕላን ሲ ነው። ከካፒታል ኢንቨስትመንቱ አንፃር ከስራው አንፃር ደግሞ ዶክተር ፈቀደንም ኢንተርቪው ባለፈው ያደረክልን ሲሰማ ነበርና እነዚህ ፊልዶች በጣም አድቫንስድ ስለሆኑ የታዳጊ ሀገር ህመም ሆኑ እንጂ እቃው የሚመጣው ካደጉት ሀገሮች ነው። የሶስተኛን ዓለም በሽታ እያከምክ ያለው በአንደኛው ዓለም እቃ ነው። በአንደኛው ዓለም ሳይንስም ነው እና ያው እነሱን እቃዎች እዚህ ማምረት እስክንችል ድረስ ዞሮ ውድ መሆናቸው አይቀርም እነዚህ ፊልዶች። ግን ህመሙ ያጥለቀለቀን ነው። ወረርሽኝ እየሆነ ነው። ህዝባችንን አሁን በአንደኛ ደረጃ እኮ እየገደለ ያለው ካርዲዮቫስኩላር ዲዚዝ ነው። ወባ አይደለም ወይም ቲቪ አይደለም። እርግጥ ያው መቼም ይሄን ዳታ ይዤ ላሳየህ አልችልም እንደ ሪሰርቸር ይሄንን አፌን ሞልቼ ማለት አልችልም። ግን ካለው ዳታ በሙሉ የምናየው ዋቴቨር ያው ካለው መረጃ በአንደኛ ደረጃ እየገደለ ያለው ነን ኮሚኒኬብል ዲዚዝ ነው። ኦቨርቴክ አድርጓል ማለት ነው። ዳታውን ስትሬንግዝ ዊ ካን ዲቤት፣ ግን ምንም ጥያቄ የለውም። አሁን ኤችአይቪ ቅድም ያልናቸው በሽታዎች ክሮኒክ ዲዚዝ ሆነዋል፣ ኮንትሮልድ ናቸው። ስለዚህ እየገደለ ያለው ነን ኮሚኒኬብል ዲዚዝ ነው። በዋነኝነት ከ50% በላይ የሚሆነውን የያዘው ደግሞ ነን ኮሚኒኬብል ዲዚዝ ውስጥ ካርዲዮቫስኩላር ዲዚዝ ነው። ስትሮክ እና ሃርት አታክ ነው ሰውን እየገደለ ያለው። እንደውም ከ50 ዓመት እስከ 69 ዓመት ሚድል አደልትስ የሚባሉትን ነምበር 1 ኪለር ስትሮክ ነው አኮርዲንግ ቱ ኢፒኤችአይ ያወጣው እንትን ላይ ፕሬዘንቴሽን ላይ የወርልድ ስትሮክ ዴይ 2022 ላይ ኦክቶበር ውስጥ ኢፒኤችአይ ያወጣው እንትን ላይ ማለት ነው ፕሬዘንቴሽን ላይ የቀረበው። ስለዚህ በዚህ ደረጃ እየገደለ ነው ያለው ስትሮክ እና ወረርሽኝ እየሆነ ከሆነ ህዝባችን ወይም ማጆሪቲው ህዝባችን አሁንም አፎርድ ማድረግ አይችልም። ምንም ጥያቄ የለውም እነዚህን ኤክስፔንሲቭ የሆኑ ትሪትመንቶች። ግን ደግሞ ወረርሽኝ እየሆነ ነው። ታዲያ ምን ይደረግ? የሆነ ቦታ መጀመር የለበትም? ምንም ኦፕሽን የለንም።
ገምልህ ሁሌም ሰጠው ኤግዛምፕል አለ። ኢትዮጵያን ኤርላይንስ የዛሬ 75 ዓመት ሲመሰረት ማን ነበር በአውሮፕላን መብረር የሚችለው? ምናልባት የንጉሳዊ ቤተሰቦች ብቻ ናቸው። ግን ያኔን የተጀመረው አሁን ኢቲ የት ነው ያለው? የአፍሪካ ፕራይድ ብቻ ኢትዮጵያ ብቻ ሳይሆን የአፍሪካ ፕራይድ ሆኗል። አሁን hundreds of millions of passengers እንዲጓዙበት ኢንክሉዲንግ ኢትዮጵያውያን የተቻለበት ሁኔታ ነው ያለው። ሶ አፎርድ ስለማይደረግ ለማጆሪቲው ኢትዮጵያዊ ብለህ እንትን የምትወው ጉዳይ አልሆነም። እንዳልኩህ ዳታው የሚያሳየው ከፍተኛ ደረጃ እየወጣ ስለሆነ፣ ስለዚህ በፕላን ሲ በኩል ነው ልልህ ፈልጌ ነው። ግን በፕላን ሲ ስገባ ማስተማር መቻል ያለብኝ ምናምን ብዬ አሰብኩና ሌላ ሳጥርልህና ሁለት አይነት ካምፓኒ መመስረት እንዳለብኝ ተረዳሁ። አንዱ ያው በፕራይቬት መጥቶ እዚህ ሎካል ካሉ ፓርትነሮች ጋር መርጅ አድርጎ በፓርትነርሺፕ ሊሰራ የሚችለው ፎር ፕሮፊት የሆነው የፕራይቬት ሳይዱ ሲሆን፣ ሁለተኛው ግን ነን ፕሮፊት ሳይዱ ነው። ምክንያቱም ብዙ ችግር ያለበት ሀገር እየመጣህ ምንም አፎርድ ለማያደርገው ሶሳይቲ የሆነ ኦፕሽን ካልያዝክ ምንም እንትና ትርጉም አይሰጥም አይደል? ስለዚህ በተወሰነ ደረጃ ሁሉን ሰው መርዳት አትችልም። ያው በሃይማኖት ውስጥ ነው አስራት ታወጣለህ ይባል የለ እንደው ከ10 አንድ እንኳን ብታክም የሆነ ያህልን ማህበረሰብ እንደው ምናልባትም ውቅያኖስ ውስጥ የሚጣል ድሮፕ ሊሆን ይችላል። ግን ስቲል ድርሻ መዋጥ አለብህና አፎርድ ለማያደርጉ ሰዎች ደግሞ መፍትሄ የሚሆን ነገር መፈለግ ነበረብኝ። ስለዚህ ነን ፕሮፊትም አሜሪካን ሀገር አቋቁመን ነን ፕሮፊትም ፎር ፕሮፊትም የሆነ ድርጅት ነው ይዘን ወደ ኢትዮጵያ የመጣ ነው። ስለዚህ ፕላን ሲን ሳስብ ከ2018 ጀምሮ ይህን ማድረግ ነበረብኝ ለማለት ነው። እንዴት ነው ፈንድ የምታደርገው ነን ፕሮፊት? አሜሪካን ሀገር ነው የተቋቋመው። ኢትዮጵያ ስትሮክ ኢኒሺየቲቭ ይባላል። ኢኤስአይ ኢትስ ፒውር 501c3 ካምፓኒ ነው። 501c3 ማለት ፒውር ነን ፕሮፊት የሆነ ነው። የተቋቋመበትም ዓላማ ይኸው ነው። አንደኛ ኢትዮጵያ ውስጥ ያለን የስትሮክ እና ከስትሮክ ጋር ተያያዥ የሆኑ ህመሞችን ሪሰርች መስራት፣ ሁለተኛ ማስተማር ስፔሻሊ ፌሎሺፕ እና ፌሎሺፖችን ስፖንሰር ማድረግ እና ሶስተኛ እና የመጨረሻው ደግሞ ማከም በጣም አፎርድ ለማያደርጉ ሰዎች ደግሞ እርዳታ ሰፖርት መስጠት፣ አንዳንዴ ፉሊ አንዳንዴ ፓርሻሊ ለመስጠት ነውና አሜሪካን ሀገር ያሉ በጎ አድራጊ ድርጅቶች የሚረዱት ተቋም ነው። ስለዚህ ፒውር 501c3 ካምፓኒ ነው እዛ ያለ ማለት ነው። ያ ግን ያ ሪሶርስ ኢትዮጵያ ውስጥ መጣት አለበት። እዚህ ደግሞ ተቀባይ ያስፈልጋል። እዚህ ደግሞ የት ኢምፕሊመንት እናድርገው የሚለው አሁን ከሶስቱ ቅድም ከነገርኩ ከሪሰርች ከክሊኒካል ኬር እና ከኤጁኬሽን ሶስቱንም አርሞች ስትሮክ ኤጁኬሽን፣ ስትሮክ ሪሰርች እና ስትሮክ ኬር ክሊኒካል ኬሩ ሶስቱንም መንካት አለብን ብያለሁ አይደል? ከነዚህ ውስጥ በፕራይቬት ሴቲንግ አሁን በጀመርንበት የዛሬ 2 ዓመት ኦክቶበር ሲመጣ 2 ዓመት ይሞላናል። በጀመርንበት ሴቲንግ ውስጥ የትኛውን ማሳለጥ የምንችለው የሚለውን ስናስብ ቆየን ማለት ነው። ኤጁኬሽኑን ኢሚዲየትሊ የጀመርነው ያው እንደምታውቀው የስትሮክ ስፔሻሊስቶች 3 አስመርቀናል። ኒውሮሎጂስቶች ኢትዮጵያ ውስጥ የሚሰሩ ኒውሮሎጂስቶችን ወስደን አሜሪካን ሀገር ካለ ትምህርት ቤት ጋር አገናኝተን እዛ ያሉ ፕሮፌሰሮች እያስተማሯቸው ኦንላይን ትሬኒንግ በጣም ሪገረስ የሆነ ትሬኒንግ ወስደው ተፈትነው በቃ ደንበኛ ያው ስትሮክ ቴዎሬቲካል ፓርቱ ማለት ነው የስትሮክ ስፔሻሊስት 3 ሰው አድርገናል። ኢትዮጵያ ስትሮክ ኢኒሺየቲቭ ስፖንሰር አድርጎ በአሁኑ ደግሞ ለ2024 ዓ.ም 2 ሰው ተጨማሪ ስፖንሰር አድርገን ስለዚህ አሁን ዲሴምበር ሲመጣ 5 ሰው አስመረቅን ማለት ነው። ስለዚህ ኢትዮጵያ ከኔ ተጨማሪ ፌሎሺፕ ትሬንድ አይኖ ብዙ ሰዎች ስትሮክ ትምህርት ተምረው እንደመጡ ግን ፌሎሺፕ ጨርሰው ፌሎሺፕ ትሬንድ የሆንን ስትሮክ ስፔሻሊስቶች አሁን 6 ልንሆን ነው ማለት ነው ዲሴምበር ላይ። ስለዚህ እሱን ያደርጋል ኢኤስአይ። ሌላ ደግሞ ያው እንዳልኩ ህክምና በጣም ብዙ ሰው አክመናል። ምልህ እኔ ከመጣሁ በ2 ዓመት ውስጥ ገና ኦክቶበር ላይ ነው 2 ዓመት ይሞላል በማሽኑ። እኔ ከመጣን 3 ዓመታችን ነው አሁን ሴፕቴምበር ላይ፣ ግን 2 ዓመት ነው በማሽኑ መስራት የጀመርነው። በ2 ዓመት ውስጥ ኦልሞስት 850 ፕሮሲጀር ሰርተናል። ከዛ ውስጥ እጅግ በጣም ብዙ የሚሆኑ ታካሚዎች ታክመዋል፣ አፎርድ ማድረግ የማይችሉ ሰዎች። ስለዚህ ይሄን መስራት ችለናል። እሱ ደስ ይለኛል። ልክ እኔ እናንተ መጀመሪያ የተገናኘ ነው ቅድም ሳወራ አንተ ረስተዋል እኔ ያልረሳሁትም እና የዛሬ 3 ዓመት ነበር የላውንቺንግ ቀናችሁ ላይ ማለት ነው። ስለዚህ የእናንተ ፓርትነራችሁ ዶክተር አከዛ የረጅም ጊዜ ጓደኛዬም ነው ባለውለታዬም ነው። በብዙ መልኩ አግዞኛልና እና ብርሽ የሆነ ነገር አለ እንድታይ እፈልጋለሁ ብሎ ጠራኝ። ከዛ እኔ ነው መጀመሪያ ያገኘው እና ያኔ
ያው ቢዚም ነህ ብዙም ሰው ሰላም ትላለህ እንደዛ መጥቼም ሰላም ብያለሁ ከዛ በኋላ በደንብ ስላንተ መጀመሪያ ማወቅ የጀመርኩት ስፒች ስታቀርብ ነው ሚኒስትሩም ነበሩ በዛ ጊዜ እንደዛና ብዙ ነገር ተናግረሃል ስለዛ ማውራት እንችላለን ግን አንድ ቃል አለች ለኔ በጣም ከነከነችኝ ከዛ በኋላ እና ሁሉ ጊዜ አስባታለሁና ያልከው የሆነ ነገር ተናገርና ከዛ ሞክሩን አናንስም ከነጮቹ ትላለህ ቀጣይ ፓራግራፍም የሆነ ነገር ተናገርና ሞክሩን አናንስም ከፈረንጆቹ ትላለህ እስቲ ስለሱ ብዙ ነገርን አድሬስ ማድረግ ምንችል ይመስለኛል በዛ ምክንያትና ለምን ልክ እንዳልከው ቴክሳስ ያለህም ኢትዮጵያዊ መጣ እንደተባለው አይምጂ ሆነህ እንዳየኸው ብዙ ነገር አሳልፈሃልና እኛ ሀገርም ደግሞ ይሄ ተመሳሳይ ችግር አለ በሚገርም ሁኔታ እኛም ጥቁሮች ሆነንም ግን ያው ወደ ነጭ ማድላት ነገርም አለንና እስቲ አንተ ቀጥል ለስትሮክና ለልብ በሽታ ተጋላጭ ለሆኑ ታካሚዎች የቅድመ መከላከል ምርመራ አገልግሎት ያገኛሉ እንዲሁም ጥራት ያለው የምርመራ አገልግሎት እጅግ ዘመናዊ በሆነ ይማራል በ1.5 ቴስላ ሲስተም የ3 ቴስላ ምስል ጥራት ያለው በአርቲፊሻል ኢንተለጀንስ የታገዘ ድምፅ አልባይንና የተሻለ ምቾት ያለው የ7 ሴንቲሜትር ስፋት መኖሩ የጠባብ ቦታ ፍርሃት ላለባቸው ሰዎች ትክክለኛ ምርጫ ያደርገዋል የስትሮክ ህክምና ክፍላችን የቲቢ ህክምና የረጋ ደምን በመድኃኒት የማቅለጥ አገልግሎት እንዲሁም በረቀቀ ቴክኖሎጂ ጭንቅላት ሳይከፈት በደም ስር በመግባት የሚሰሩ የስትሮክ ህክምናን ያገኛሉ የጽኑ ህሙማን ክፍላችን ከተማን ላይ መቆጣጠሪያ መሳሪያዎችና በተለያየ ስፔሻሊቲ ከፍተኛ ልምድ ባላቸው ሐኪሞች የታገዘ ነው ለስትሮክና ለተለያዩ የነርቭ በሽታዎች የማገገሚያ ህክምና ከፍተኛ ስልጠና ባላቸው ባለሙያዎች ያገኛሉ ከመከላከል እስከ ማገገም ከተማላ የስትሮክ ህክምና በብቸኛው የስትሮክ ህክምና ማዕከል አክሱም ስትሮክና ስፓይን ሴንተር በጣም ጥሩ ፖይንት ነው አብርሽ ያነሳው እንደው በዚሁ አጋጣሚ የጠቀስከውን ዶክተር አከዘን ፓርትነሬን እንደው አንድ ሁለት ነገር ልበልና ወደ ጥያቄ ይገባለው ከዶክተር አከዘ ጋር የተዋወቅነው 2018 17 አካባቢ ነው በኮመን ፍሬንድ በጋራ ጓደኛችን ያስተዋወቀን ስለዚህ አሁን ፕላን ሲ የተሳካው ከሱና ከቲሙ ጋር ባለን ፓርትነርሺፕ ነው በጣም ጎበዝ ልጅ ነው እንደ ውጭ ነው የተማረው እሱ ደግሞ ሜዲካል ስኩልም ከሃይ ስኩል ሄዶ ሁሉ ነገር ጨርሶ ነው የመጣ የተመለሰው አንዱ ሌላው ተመልሶ ብዙ ነገሮችን የሰራ በብዙ ኤሪያዎች ላይ በጣም ብዙ ሐሳብ አለው ብዙ አይዲያ ያለው ብዙ ነገር ሰክሲድ ያደረገ ታታሪ ጎበዝ ሐኪም ነው ገና ብዙ ነው የሚያቀደው ብዙ ሰፊ የሆነ እቅድ አለውና ጓደኛችን ሲያስተዋውቀን በጣም ኦፕን ማይንድድ የሆነ ጎበዝ ጥሩ ሰው ነው ብሎ ነው ያስተዋወቀኝና አንተ ያልከው ይገልጸዋል ዶክተር አከዘን ስለዚህ መጥቼ ይሄን ሐሳብ እንደ ፕሮግራም ነው ያሰብኩት ስለው ደስ ብሎት ነው የተቀበለው እና መሆን አለበት መደረግ አለበት ብሎ ለቲሙ ለፓርትነሮቹ አውርቶ ስለዚህኛ ከውጭ የመጣነው ፓርትነርስና እኔና ባለቤቴ ከነሱ ጋር አንድ ላይ ጆይንት ቬንቸር ፈጥረን የሰራነው በዚሁ አጋጣሚ ይሄ እንዳልኩት ፕላን ሲ ብዬ የምጠራውን ይሄንን ፕሮግራም ስንመሰርት ቶሎ እንድንመጣ የሚረዳን ይሄው ፓርትነርሺፕ ነው አይ ኖ የፓርትነርሺፕ ኮንሴፕት ኢትዮጵያ ውስጥ ብዙ ገና በደንብ አልገባንም ብዙ ቦታ ላይ ሶሎ እንትኖች ነው የምታየው የበግል ራን የሚደረጉ ተቋሞች ነው የምታየው ብዙ ቦታ አይ ቲንክ ግን በፓርትነርሺፕ ቢሰራ ሰዎች መስማማት ቢችሉ አብሮ መስራት ቢችሉ ብዙ እርምጃ ብዙ ርቀት መሄድ ይቻላል ምክንያቱም እስኪ ዞር ብለህ አስበውና አሁን ፕላን ሲ ያልኩህ ብቻዬን ልስራው ብል ይቻላል ሜቢ የሆነ ቦታ ትገዛለህ ወይ የሆነ ህንጻ መስራት ትጀምራለህ ብዙ አመታት ይፈጃል ከዛ ሆስፒታል ማድረግ አለ ህንጻ ሰራህ ማለት ሆስፒታል መሆን ጋር የተለያየ ነገር ነው እንደምታውቀው ሆስፒታል የሚያደርገው ህዝብ ሰው ስለሆነ ከዛ ኢኩዊፕመንቱ ታመጣለህ ራስን ታመጣለህ ምናልባትም ለ10 አመት ላልመጣ ይችላል ይሆናል እኔ ደግሞ ቅድም ነገር ያለው እድሜን አሁን 10 አመት አሜሪካ ሀገር ብቆይ ከዚህ በኋላ ፕሮባብሊ እንዴ ትንሽ ዘና ያለ ህይወት ልኑር ነው እንጂ ምለው በዚህ አይነት ሁኔታ መጥቼ አዲስ ፕሮግራም ቢልድ ማድረግ ያው ብዙ አቅም ስለሚጠይቅ ላደርገው ይችላል ነበር ምን ለማለት ነው ይሄ ፓርትነርሺፕ መመስረቱ ፕሮግራሙ ቶሎ እንዲመጣ አድርጎታል ኢትዮጵያ ቶሎ እንድንጀምረው አድርጎናል እና ይሄ ነገር እጅግ በጣም ኢምፖርታንት ነገር ነው ብዙ ፕሮግራሞች ያስፈልጉናል ሊመጡ በፓርትነርሺፕ መስራት ኤፈርቶቻችንን አንድ ላይ ማድረግ በጣም ጠቃሚ ነው ብዬ አምናለሁ ብዙ ልጆች አሉ ትራንስፕላንት ሰርጀንስ አሉ ኒውሮ ሰርጀንስ አሉ ብዙ ሰብ ስፔሻሊቲ ላይ የሚሰሩ በአለም ዙሪያ አሜሪካን ሀገር የሌለ ታለንት የለም ዳያስፖራው ጋር ያለው ታለንት ብዙ ጊዜ የምታየው ሁሉም የራሱን መንገድ ይዞ ሲሮጥ ነው ሁሉም መጥቶ በሆነ በኩል ለብቻው ሆኖ መገንባት የሆነ ተቋም ነው የሚያስበው እንዳልኩህ
ኦነስትሊ አሁን እንደ ኬንያውያን እንደ ሌሎቹ አገሮች አንዳንድ ያልገቡን ነገሮች አሉ። ስፔሻሊ ይሄ ፓርትነርሺፕ ዲቴይሉ ሌላ ጊዜ ብናወራው ይሻላል። ግን እኔ አይ ቲንክ የኛ ፓርትነርሺፕ ማሳያ ነው ባይ ነኝ። በቃ 2018 ነው ላይ ወሰንን 2021 እኮ ገብተናል። 3 years we moved ሴፕቴምበር 2021 ኢትዮጵያ ገብተናል። ስለዚህ በፍጥነት ነገሩ እንዲሳካ አርጎታል ለማለት ነው። ስለዚህ ከዛ አንፃር ፓርትነሮችን በጣም ላመሰግናቸው እወዳለሁ በዚህ አጋጣሚ። ገና ወደፊት ብዙ እቅድ አለን። ግን የጠየቀኝ ጥያቄ ሞክሩን ያልከኝ ምንድነው መሰለህ? አሁን እቃው ከአሜሪካን የመጣው ብራንድ ኒው ኢኩዊፕመንት ነው። GE የሚባለው ጀነራል ኤሌክትሪክ ካምፓኒ ነው የሚሰራው፣ የአውሮፕላን ኢንጂን ምናምን የሚሰራው ካምፓኒ እሱ የሰራው ኢኩዊፕመንት ነው። ብራንድ ኒው ላስቲኩ ተገልጦ ነው። ሰከንድ ሃንድ አይደለም፣ ምንም አይደለም። ሰከንድ ሃንዶችም ይሰራሉ አይሰሩም እያልኩ አይደለም፣ ግን ኢትስ አ ብራንድ ኒው ኢኩዊፕመንት። እንዳልኩ ቅድም እቃዎቹ በሙሉ ይሄ ማሽኑ ነው። እቃዎቹ አንጎል ውስጥ የምንገባባቸው ካይተሮቹ፣ ዋየሮቹ፣ ስቴንቶቹ፣ ባሉኖቹ በሙሉም 99% ከአሜሪካ ነው የመጣው። አሜሪካ ሞኖፖላይዝ ታደርገዋለች ይህንን ማርኬት። እነሱ ናቸው ፐርፌክት ያደረጉ ቴክኖሎጂውን ኦቨር ዘ ላስት ሴቨራል ይርስ። ሜቢ ጃፓን አንድ ስቴንት፣ ቻይና አንድ ስቴንት፣ ህንድ አንድ ስቴንት ቢያመርቱ ነው። አሁን እንኳን ካርዲያክ ላይ ትንሽ ኢንዲያንስ ካቻፕ እያደረጉ ነው ትንሽ እንጂ 99% እቃ አሁንም ዛሬ ላይ የሚመረተው በአሜሪካ ነው። ሶ ማሽኑ ከአሜሪካን የመጣው፣ እቃው ከአሜሪካን፣ ካይተሮቹ ዋይሮቹ ከአሜሪካን የመጡት፣ ሰውየው ከአሜሪካን የመጣው። ስለዚህ እውነት ለመናገር ቴክኒካሊ እኮ ቴክሳስን ያመጣ ነው 100%። ሶ አሰች በጣም ወደ ውጪ የመሄድ ይሄ የሜዲካል ቱሪዝሙ እኛ ሆስፒታል አጠገብ ትልቅ ቢልቦርድ አለ ወደ ታይላንድ ወደ ምናምን የሚልክ ልክ መግቢያችሁ ላይ ነው ደግሞ በራችን ላይ እና እሱን ሳይ ሁሌ እንትን እላለሁ። እና ቢያንስ በእኛ ፊልድ እንደተመረኩ አይደለም የመጣሁት። ይሄው አሁን 12ኛ ዓመቴ ነው። ሲኒየር ፋክልቲ ነኝ። እኔና ጓደኛዬ ከ10,000 በላይ ኬዞች ሰርተናል። እኔ ብቻዬን ከ5000 ፕሮሲጀርስ በላይ ሰርቻለሁ። ኒውሮ ኢንተርቬንሽናል ፕሮሲጀርስ 12 ዓመት ቀላል አይደለም። በዛ ላይ በጣም ቢዚ ሴንተር ነው የሰራሁት። ቮሊዩም ማተርስ። ቁጥር ያው አንተ ሰርጅን ነህ በደንብ ይገባሃል። አመታዊ ቮሊዩማችን 1200 በላይ ነው፣ 1200 በላይ ነው። ያ የ4 ሰው ቮሊዩም ነው። በአመት 300 ኒውሮ ኢንተርቬንሽናል ፕሮሲጀርስ ከሰራ ጥሩ ነህ። ኢንፋክት ሪኳየርመንቱ ከ200 በላይ ነው፣ 250። እኛ ለሁለት ነው ያን ቮሊዩም ፑል ስናደርግ የነበረው እና ፓርትነሬ ኦልሞስት ለ9 ለ8 ዓመታት። ከዛ በኋላ ማስተማር ጀመርን፣ ፌሎሺፕ ጀመርን። እነሱ እየመጡ እነሱ ከተመረቁ በኋላ መርዳት ጀመሩ፣ ይዛው እየተቀጠሩ ከኛ ጋር እንጂ እኔና እሱ ብቻ ነን ይሄን ሁሉ ዓመት የቆየ ነውና በጣም ብዙ ልምድ አለ። አይ ሶ the good the bad and the ugly እንደሚባለው ክሊንት ኢስትውድ ዋይልድ ዌስት። ስለዚህ እሱን ሁሉ አይቻለሁ እና I made my own share of mistakes። ብዙ የተማርኩበት ነገር አለ። ሲኒየር ፋክልቲ ነኝ፣ ብዙ ቦታ አስተምራለሁ፣ ብዙ ፌሎዎች አብቅቻለሁ፣ አስመርቄያለሁ፣ ኒውሮ ኢንተርቬንሽናል ፌሎስ። ስለዚህ ይሄን ይዘን ከመጣን ማሽኑ እንደዛ ከሆነ ተረፈ ዛሬ ግሎባላይዝድ የሆነ ዓለም ነው፣ መጠየቅ ይቻላል ከሌማን ነው ብሎ ቀላል ነው። ስለዚህ ለምንድን ነው እኛ ማንረዳቸው? እና ቢልድ እያደረግን ነው። ቢ ፓርት ኦፍ አስ ሞክሩን። ምንድን ነው አንሌስ ዶክተር ፈቀደ ሲያወራ የአንተን ኢንተርቪው ሰምቻለሁ ምልህ ለዚህ ነው። እና የመጀመሪያው ኬዙን ሲሰራ የነበረው ያ ኬዝ ተበላሽቶ ቢሆን ኖሮ ይላል ሁሌ። እና somebody has to try ያለውን ሎካል አቅም መሞከር አለበት፣ መታየት አለበት እንጂ ይሄ የውጪ ባያዝ ሁሉ ነገር ወደ ሀገር ውጭ ሀገር መሄድ ያለበት የሚለው በተወሰነ ጀ በርግጥ የነርሲንግ ኬር ይሹ ይወራ ነበር። ትልቁ ስራ የሰራ ነው እኛ ነርሲንግ ኬር ላይ ነው። ደግሞ እንደመጣን እንዴት በለኝ ለል ነበርና ቀደም ይቅርታ አድርግልኝ ሳጠይቀኝ በጣም ባለቤቴ ስለመወዳት። ባለቤቴ ነርስ ነች። የመጀመሪያው የሰላም ነርሲንግ ምሩቅ ነች። የመጀመሪያው ፕራይቬት ነርሲንግ ኮሌጅ የተዋወቅ ነው ጥቁር አንበሳ ነው። ለኢንተርንሺፕ ጥቁር አንበሳ ለስራ መጣ። እኔ ኢንተርን ሆኜ 2000 ዓመተ ምህረት ላይ የተገናኘ ነው። እና ያው ከ2000 ዓመተ ምህረት ጀምሮ በፈረንጆች ነርስ ሆና የኖረች ኤክስፒሪየንስ ነርስ ነች። አሜሪካን ሀገር በጣም ሬሌቫንት የሆነ በዚህ በኒውሮ ሳይንስ ዙሪያ ብዙ ሰርታለች። በዩኒቨርሲቲ ኦፍ ሚኔሶታ በጣም ጃይንት ፕሮግራም ነው በኒውሮሎጂ ኒውሮ ሰርጀሪ ኦአር ውስጥ ስክራብ ነርስ ነበረች። በጣም ትልቅ ከሆኑ ዶክተር ሄይንስ ማም ከሚባሉ ኒውሮ ሰርጀንስ ጋር ከነሱ ጋር አብራ ስክራብ ነርስ ሆና የሰራች ነች። እና
ኒውሮ ኢንተርቬንሽናል የኔንም ፊልድ ታውቀዋለች። እኛም ኢንትራኦፕሬቲቭ አንጂኦግራፊ ስንሰራ እሷ ነች የምታግዘን። አንዳንዴ ባልና ሚስት ኦፕሬቲንግ ሩም ውስጥ ነው እና የሷ ልምድ አለ። ያንን ይዛ መታ ከእውቀት አንጻር ብቻ ሳይሆን ከሞዴሊንግ አንጻር ከስነ ምግባር አንጻር እንድትቀርጻቸው ነርሶቻችንን የቺፍ ነርሲንግ ኦፊሰር አድርገን የሾምናት እሷን ነው። ቮለንቲር ነች 100% የማይከፈላትም ለዚህ ሰርቪሷ። ግን እሷ ነች ነርሶቻችንን ያበቃችልን። ሁሉም ጎበዞች ናቸው on their own right። ምንም ነገር ከነሱ መውሰድ አልፈልግም። ግን ሊደርሺፕ ማተርስ አይደለ? ሜንቶርሺፕ እና ሞዴሊንግ ያው ማተር ስለሚያደርግ በብዙ መልኩ እያገዘችን ፈጣሪም በጣም ጥሩ ሰዎች ነው የሰጠን። አሁን የኛ ኒውሮ ሳይንስ የኛ ፕሮግራም የአክሶን የስትሮክ ፕሮግራም ነርሶች በጣም ጥሩ ነርሶች ናቸው። እንዳመሰግናቸው በዚህ አጋጣሚ እወዳለሁ። በጣም ትልልቅ ጓደኞቻችን እኔም አንተ የምናውቃቸው ትልቅ ቦታ ላይ ያሉ ሐኪሞች ባለስልጣኖች ሲያወሩ ስለኛ ነርሲንግ ቲም it's one of the best። እኔ አሜሪካን ሀገር ካሉ ነርሶቼ የጎደለብኝ ነገር የለም ባይነኝ በአሁኑ ሰዓት። ስለዚህ ቢልድ ማድረግ ነበረብን፣ መገንባት ነበረብን። ያንን እየገነባን እያለን ቅድም ያልኩ ደግሞ ፓኬጅ መጥቷል። ስለዚህ በዚህ ውስጥ ጥሩ ነገር አለ ነው ሞክሩን ሐሳቡ ይሄን ማድረግ እንችላለን ነው። እና መጨረሻ ለመናገር ያክል አብረሽ አውትካማችን አሁን ፐብሊሽ እናደርገዋለን። ኦርጋናይዝ እያደረግን ነው። ብዙ ወረቀቶች ከጥቂት ጊዜ ጀምሮ መውጣት ይጀምራሉ። የተዘጋጀን ስለነበር ነው እስካሁን ትንሽ ዳታችን ዳጎስ እንዲል እና በጣም ጥሩ አውትካም ነው ያለን። ዶክተር ታሪኩን ታውቀዋለህ? የኒውሮ ክሪቲካል ኬር ኒውሮ ኢንቴንሲቪስታችን እሱ ታይላንድ ሄዶ ሜጀር የአነስቴዚዮሎጂ እና ክሪቲካል ኬር ኮንፈረንስ ላይ ፕሬዘንት አድርጓል የኛን ዳታ የኛን አውትካም ዳታ። እና እኔ ቴክሳስ ካለኝ አውትካም የተሻለ እንጂ ያነሰ አይደለም። ይሄንን እንደው በእውነት ነው የምነግርህ። እዚህ ስላለው አይደለም፣ ምንም ነገር ጠብቄ አይደለም። የኔ ድራይቭ ሌላ ነው። ኢትዮጵያ ውስጥ የመጣሁበት ድራይቭ እንዳልኩ ብዙ አመት የሰራሁ በጣም ኤክሰፕሽናሊ ጥቂት ሰዎች የሚሰሩት ፊልድ ውስጥ ገብቼ ብዙ አመት የሰራሁ ሐኪም ነኝ። በብዙ ነገር ኮንቴንት ነኝ። ግን ይሄንን ምልህ ለምንድን ነው በዚህ ሁኔታ ውስጥ ኢትዮጵያ ውስጥ ያቆምነው ፕሮግራም በጣም ብዙ ነፍስ እየታደገ ብቻ ሳይሆን አውትካማችን በጣም ኮምፓራብል ነው፣ የተሻለም ነው በብዙ መልኩ ቴክሳስ ካለኝና የሚያንስ አይደለም። እና አሁንም አይተነዋል። ያኔም በእምነት እያልኩ የነበረው ይሄንን ጊዜ አያለው ብዬ ስላሰብኩ ነው። አሁንም የሆነው ይሄ ሁኔታ ነው ለማለት ነው። ስለ ኬዞች ካነሳን አይቀር ሁልጊዜ ሐኪም ገጿ ላይ ቅዳሜ 12 ሰዓት ላይ አንድ ፖስት እናወጣ ነበር። ለ6 ወር ያህል አድርገነዋል መደዳውና። ስለዚህ ያኔም ተገናኘና ተወያየን ከቡድንህ ጋርና ያደረግነው ማህበረሰቡ ማወቅ አለበት። በተለይ ደግሞ የሕክምና ማህበረሰቡ የሚሰራውን ማወቅ አለበት። የሚያውቀው ደግሞ ኬዞቹን አክቹአሊ አንጂኦግራፊውን ኢንትሮፕ ያለውን አንጂኦግራፊ እያሳየን ፕሪና ፖስቶፕ ያለውን አንጂኦግራፊ እያሳየን ለምን አዌርነስ አንሞክርም ለማምጣት ብለን አንድ ኬዝ ቅዳሜ 12 ሰዓት ላይ እናወጣ ነበር። ኦልሞስት 30 ኬዝ ነው እንደዛ አሳይተናል። ፖሲቢሊቲውን ለማሳየት ስለፈልግ ማለት ማድረግ ይቻላል። እንደዚህ አይነትም አለ። ለምን ቴክኒካሊ ፔሸንቶቹ ቀጥታ አይደለም የሚመጡት ስሩ ደ ፊዚሻንስ ነው የሚመጡት ብዬ ስለማስብ ተሳስቼም ሊሆን ይችላልና ስለዚህ የኬዞቹን ብቃት በደንብ በቂ ፑል እንዳላችሁ እናያለን። እስቲ ስለዛ አስተያወራን ቻሌንጂንግ ስላጋጠሙ ለምን ኤቭሪ ኬዝ በጣም ፋይናንሻሊ ኤክስፔንሲቭ ነው። ኤክስፐርቲስ ዋይዝም በጣም ዲማንዲንግ ነው። ስለዚህ ወረኝ አያይዘህ ደግሞ ኖርማሊ ኤቭሪ ፕሮሲጀር ወጪ አለው። ስለዚህ የሕክምና ስርዓት ላይ ያለው ደግሞ የሚሆነው ለፊዚሻኑ የተወሰነች ፐርሰንት ያገኛል፣ ሆስፒታሉ የተወሰነች ፐርሰንት ያገኛል፣ ቀሪው ደግሞ የኮንሱሜብሎቹ ይወጡታል ነው። ስንት ነው የሚከፈለው ፐር ፕሮሲጀር? እስኪ እሱ ለበኋላ እናውራው። ሶ አይ ቲንክ በጣም ጥሩ ጥያቄ ነው አብርሽ። የፕሮሲጀር አይነት አሜሪካን ሀገር የምሰራው ፕሮሲጀር እዚህ ማልሰራው የለም። እንዲሁ ሁሉም አይነት ፕሮሲጀር ሰርተናል። በጣም ኮምፕሊኬትድ ከሆኑ አሁን ለምሳሌ ብሬን አርቴሪ ቬነስ ማልፎርሜሽን አንጎል ውስጥ ያሉ የተወሳሰበ ደምና አርተሪና ቬን ተወሳስበው ተቆላልፈው እነሱን ገብቶ መለየት በጣም ኮምፕሌክስ ነው። ምክንያቱም ካጠገቡ የሞተር ኮርቴክስ አለ፣ ሴንሰሪ ኮርቴክስ አለ። ብዙ ነገር ከሱ ለይተህ በሽታውን ብቻ ለይተህ ውስጥ ለውስጥ ገብተህ ከላይ ኮንትሮል የለህም። ያው ከውስጥ ለውስጥ ነው የሚሰራው።
አርገህ መውጣት ጨምሮ በጣም የተወሳሰቡ የጭንቅላት አኒሪዝሞች የደም ቧንቧ አባጮች እንዲህ የተጠላለፉ የደም ቧንቧዎች ናቸው። ያው የብሬን ቫስኩላር አናቶሚውን ታውቀዋለህ። ናቪጌሽኑ ከባድ ነው። ህመሙን ለይቶ ማግኘቱ ከዛ በኋላ ነጥሎ ማውጣትና የተበላሸውን ብቻ ጠግነህ ሌላውን ትተህ መውጣት ነው። ያው እንደ ሰርጅን ታውቀዋለህ ስራውና ያ ነው። ያም ሆኖ እንዳልኩህ በቂ ልምድ ነው እግዚአብሔር ይመስገን ስላለን ያንን ተጠቅመን የማንሰራው ነገር የለም። እቃ ካላነሰን በስተቀር አሜሪካን ሀገር ሆኜ የምሰራው እዚህ ማልሰራ ፕሮሲጀር የለም እና ሁሉንም በአይነት አሳይተናል። አንዱም ዓላማ ይሄ ኬዝ ኦፍ ዘ ዊክ አንድ ያው ደስ ይለናል። ሰክሰስ ስቶሪያችንን ማሳየት እንፈልጋለን። ሰዎች ድነው ከትልቅ አደጋ ውስጥ ወጥተው የሄዱበት ሁኔታ ሲሆን ትልቁ ዓላማ። ሁለተኛው ግን ዋትስ ፖሲብል ኢትዮጵያ ውስጥ የሚቻለው ምን ደረጃ ደርሰናል። ብዙ ሰዎች እንደሄዱ መተው ለፎሎ አፕ ኔጋ ይመጡ አሉ። ይሄ ሰርቶልናል ይሉኛል። which እኛም እዚህ የምንሰራውንና ይሄ ፖሲቢሊቲ አለ። ከሁሉም አይነት ህመሞች እንደ ሳምፕል እየወሰድን እንደ ማሳያ እንዲሆኑ በየሳምንቱ ኬስ ኦፍ ዘ ዊክ እያልን እንለጥፋለን። አሁንም ዩኒክ ኬዞች ሲመጡ እናሳያለን። በዛ ሁኔታ ነው ያለው። የእንተኑ የጠየቀኝ የስራውን የውድነቱን ምናምን ያው ባለፈው ከካርዲያክ ሰርጀሪ ጋር በተያያዘ እንዳወራችሁት ነው። ትልቁ የሶስተኛው ዓለም ቻሌንጅ አሁን በሽታው በጣም በዝቷል። እንደ ድሮ ቢሆን እኔ ከትምህርት ቤት የተመረኩበት ጊዜ ቢሆን እኔ መምጣት አያስፈልገኝም ነበር። አሁን ግን በሽታውን በዛ፣ ህመሙ ደግሞ የተወሳሰበ ህመም ነው። ግብአቶቹ ደግሞ በጣም ያደጉ ሀገሮች ብቻ ናቸው የሚያመርቷቸው። ስለዚህ ይሄ ዲስክሪፐንሲ አሁን ፓናዶል ኢትዮጵያም ይመረታል፣ ህንድም ይመረታል፣ አሜሪካም ይመረታል። ስለዚህ ራስ ምታት ቢያምህ የግድ አሜሪካ መሄድ የለብህም በሱ ለመታከም፣ ወይም የአሜሪካውን ፓናዶል መግዛት የለብህም። ኢትዮጵያ ገዝተህ ትጠቀማለህ። እነዚህ እቃዎች ግን ያው ከዛ ብቻ ስለሆነ የሚመጡት እንደተባለው በካርዲያክ ሰርጀሪ ላይ 80% ወጪ በሚባል ደረጃ የእቃ ነው ትልቁ ወጪ። ሌላው ደግሞ ያው እዚህ ሎካል ዲስትሪቢዩተርስ ባለመኖራቸው ምክንያት የሚፈጠር ሚድልማኖቹ ፕራይሱ ላይ ያው ማርካፕ እያደረጉ የሚያመጡት ጣጣ አለ። እሱ ተጨምሮ ስለሆነ ታካሚው ጋር የሚደርሰው ብዙ ነው የሚሆነው። ግን ሁሌ ምን እላለሁ መሰለህ፣ ኮስት ወይም ዋጋ አንጻራዊ ነው፣ ሪሌቲቭ ነው። ለህይወት ምን ያክል ነው ዋጋው? ገባህ? አሁን አፎርድ የማያደርግ ሰው እንዳለ ሆኖ ግን ደግሞ የአንዳንድን ሰው ሁኔታ ደግሞ ስታይ አንዳንዴ እኮ አሁን ይሄ የኮስት ኢፌክቲቭነስ አናሊሲስ የሚባል ተሰርቶ በስትሮክ ህክምና ዙሪያ በደም ማቅጠኛውም በክሎት በስተሩም አሁን በሰርጀሪዎችም ኮስት ኢፌክቲቭ መሆናቸው ተረጋግጧል። አንድ ሰው ፓራላይዝድ ሆኖ የሚጠፋ ብዙ ነገር አለ። ፕሮዳክቲቭ የሆነውን ኤጅ ግሩፕ ነው አሁን እየመታ ያለው። ቅድም እንደነገርኩህ አገር አንድን አካውንታንት፣ አንድን መሐንዲስ፣ አንድን ሎየር፣ አንድን ሐኪም ስታጣ አስበው አብሮ የሚጠፋው ፕሮዳክቲቪቲ ሎስት ይሆናል። ያ በገንዘብ ሲተመን ወይም ቢተመን አስበው ቤተሰብ ይፈርሳል፣ የሰው ህይወት ይበለሻሻል፣ ብዙ ነገር ወጪ ያስወጣል። ከዛ በኋላ ያለህንም ነገር አሽጦህ ልታጣው ትችላለህ፣ ንብረት የምትለውን ነገርህን። እና አይ ቲንክ ከዚህ አንጻር ሲታይ ነው ኮስት ኢፌክቲቭነሱ የሚታየው። እና ምንም ጥያቄ የለውም ህክምናዎቹ ኢቭን ውድ ሆኖ ባሉበትም ነው የምልህ ተሰርቶ ኮስት ኢፌክቲቭነስ አናሊሲሱ። ምክንያቱም አሜሪካ ሀገርም ቺፕ አይደለም እኮ፣ ህንድም ቺፕ አይደለም፣ ህክምና ቺፕ አይደለም በፍጹም አይደል። ሁሉ ህክምና በአጠቃላይ ቺፕ አይደለም። ግን እነዚህ ደግሞ በጣም የተወሳሰቡ ብዙ እቃ የሚጠይቁ ስለሆኑ በዛ ምክንያት ነው የሚሆነውና ያው የህይወት ዋጋ፣ የዲሴቢሊቲን የማስወገድ ዋጋ ለዛ የሚከፈል ተደርጎ ቢታይ ጥሩ ነው። ስፔሲፊክሊ እኔ የማደርገው እንዳልኩ ሸክም ስላለኝ መርዳት አለብኝ ብዬ ስለማመን አንድ ቅድም እንዳልከው 100 ብር ቢከፈል 40 ብሩ ወይም 30 ብሩ የሆስፒታሉ ቢሆን 40 ብሩ የእቃ የኮንሱመብልስ ቢሆን 20 ብሩ ወይም 30 ብሩ የሐኪሙ ነው። ይሄ ኬንያም የሆነው አሜሪካም ህንድም የሆነው እና አንድ ከራሴ ጋር እንድታረቅ የሚያደርገኝ ነገር ምንድነው? የሐኪሙን አማውንት ወደ ነን ፕሮፊት ነው የማስገባው 100%። ስለዚህ ያ ካምፓኒ ስታብሊሽ አድርገናል በፓርትነርሺፕ በምናምን። እሱ እንዳለ ሆኖ ግን የድካሜ የጉልበቴ የላቤ 100% ነን ፕሮፊት ውስጥ ነው የሚገባው። ከዛ ዳይም አልወስድም። እንዳልኩ በፕላን ሲ ስመጣ
ብዙ ከራሴ ጋር እንድታረቅ ያደረጉኝ ነገሮች አሉ። አንዱ ይሄ ነው። እንዳልኩህ ነን ፕሮፊቱ አለ። ቅድም ኤጁኬሽን፣ ሄልት ኬር እና ሪሰርች ሰፖርት ያደርጋል ብያለሁ። በዛ የሚታከሙ ብዙ ታካሚዎች አሉ። ከራሴ ደግሞ ላቤን ጉልበቴን ደግሞ ኮንትሪቢዩት ማድረግ እፈልጋለሁ ብዬ የወሰንኩት ውሳኔ ነው። ይሄን ማድረገው እንደው የተለየ እንደው ሰው ስለሆንኩ ወይ ደግሞ እንደው ሱፐር ሳክሪፋይስ ለማድረግ አስቤ ምናምን አይደለም። በጣም ኦብቪየስ በሆኑ ምክንያቶች ነው። አንደኛ የተማርኩት እዚህ ነው። 7 ዓመት በነፃ የተማርኩት ተምሬ ከዚህ ስለሄድኩ ነው። ይሄ ነው ይሄን ሁሉ መንገድ የከፈተልኝ። ስለዚህ በተወሰነ ደረጃ መክፈል አለብኝ፣ ፔይባክ ማድረግ አለብኝ ብዬ አምናለሁ፣ በጽኑ አምናለሁ። ሁለተኛ ራሴን ሰፖርት ማድረግበት ሜካኒዝም አለኝ በቂ። አንደኛ ብዙ መሰርቻለሁ ብያለሁ። ሁለተኛ አሁንም እሰራለሁ አሜሪካን ሀገር 2 ወር ኢትዮጵያ ሰራና ለ15 ቀን አሜሪካን ሀገር ሄዳለሁ። አሁን እዛ ፉል ታይም የነበርኩበት ሆስፒታል ነው። አሁን ፓርት ታይም ነኝ። በ2 ወር አንዴ የሚቀጥለው ሙሉ አመት ስኬጁል ወጥቷል። አሁን መቼ እንደምሄድ እስከ ዛሬ አመት ድረስ አውቀዋለሁ እና ሄዳለሁ 15 ቀን 2 ዊክስ ይኖረው 2 ሆስፒታል አጠገብ ለአጠገብ ያሉ ሁለቱንም ሸፍናለሁ። ኢመርጀንሲም ኤሌክቲቭም ሁሉንም እሰራለሁ፣ ሰርቼ እመጣለሁ። ስለዚህ እሱ ከበቂ በላይ ይደግፈናል እንደ ቤተሰብ፣ ለልጆቻችንም ትምህርት ቤት፣ ለሁሉም ነገር። ስለዚህ ያም ስላለኝም ዝም ብሎ ብላይንድ የሆነ እንትን አይደለም። ስለዚህ ስታስበው እስቲ ቆይ ቢያንስ የፊዚሻን ፊውን ወደ እዛ ውስጥ ይግባ፣ ያ ደግሞ ሲጠራቀም ብዙ ሰው ይረዳል በሚል ሎካል ያለው ነን ፕሮፊት ለምሳሌ አንዱ እዚህ የሎካሉ የዛኛው የውጭው ሰው ሰብሲዲያሪ የሆነው እዚህ ሎካል የውጭው ወደዚህኛው ውስጥ እንዲያስገባና ከዚህ እንዲታከሙም ጭምር ነው። ሎካሊም ቋቱ እንዲጨምር ያደርጋል፣ ከዛ ያለውም ይመጣል። ስለዚህ አቅሙ የጎለበተ ይሄዳል ማለት ነው። እና ብዙ ደግሞ በጎ አድራጎት ሰዎችም ቮለንቲሮችም ሊያግዙት ስለሚችሉ እና በዛ መልኩ ነው እያደረግነው ያለ ነው። እንዳልኩ አስተምራለሁ። ሌላው ደግሞ አሁን አንዱ ፌሎዌ ዶክተር ሳሚ ከረዳን የዛሬ ዓመት ይጨርሳል። ኒውሮ ኢንተርቬንሽናል ሊስት ሆኖ ኒውሮ ሰርጅን ኒውሮ ኢንተርቬንሽናሊስትም ነው የሚሆነው ኔክስት ሴፕቴምበር ላይ። ስለዚህ አንድ ፓርትነር አገኘው ማለት ነው። አሁን እየበዛን ስንሄድ ምን ማድረግ እንችላለን? ፐብሊክ ሆስፒታሎችን ሰፖርት ማድረግ እንጀምራለን። ለምሳሌ ጥቁር አንበሳ ካትላ ማሽኑ አለ እና እንደ ህንድ እንደ ሌሎቹ ሀገሮች እንደው ከአመቱ 12ቱን ሞር ባይሆን የተወሰኑት 1-3 ወራት እንኳን የሚሸፍን ኮንሱመብል ቢያመጡ ወይ በእርዳታ ቢያገኙ፣ አሁን 2 ስለሆነን ወይ 3 ስለሆነን we can cover ሁለቱንም ቦታ። ለምሳሌ አክሶንንም ጥቁር አንበሳ ነው። አንድ ማታ ላይ ተረኛ ሆነ ማለት ከዛ ባካፕ ካስፈለገ ያኛው ሰው ያለ በአዲስ አበባ ትራፊክም ኢሹ አይሆንም። ያን ያህል አንዱ ጋር ከሄደ ሌላኛው ጋር ይሄዳል። ስለዚህ አሁን ሌላው ቅድም ያሰብኩት ያወራው የነን ፕሮፊት ኮንሴፕቱ አልቲሜትሊ አት ፐብሊክ ኢንስቲትዩሽን ላይ ኢምፕሊመንት መደረግ ይችላል። ግን ባዲስ ያስፈልጋል፣ ሰዎች ያስፈልጋሉ። ለዚህ ነው በፍጥነት ለማስተማር ለማሰልጠን የምሞክረው እና እንደመጣሁ ነው የጀመርኩት ማሰልጠን። ያ 2 ዓመት 3 ዓመት ይፈጃል። ግን ዳስ ኤግዛክትሊ ዋይ እንደመጣሁ የጀመርኩትና ራሴን ለመተካት እየሞከርኩ ነው እና በተለያዩ መልኩ እንግዲህ ከራሴ ጋር ለመታረቅ ፕላንሲ እንዲሰራ እንዳልኩ የሆነ ጥግ ላይ ተቀምጦ የሚሰራ ሌላ ፕራይቬት ሴንተር መሆን አልፈለኩም። እነሱ ብቻ መሆን አልፈለኩም። ራደር በዛም ሴንተር ውስጥ በዛም አይነት ሴታፕ ውስጥ ብዙ አቅም አለ። እንደምታውቀው አሜሪካን ሀገር ኦልሞስት ሁሉም በሚባል ደረጃ ታፕ ዩኒቨርሲቲስ እኮ ፕራይቬት ናቸው አይደል? እና ሳምሃው በዚህ በኩል ተጀምሮ ወደ ትልቅ ዩኒቨርሲቲ ትልቅ ኢንስቲትዩሽን ሊሆን ይችላል። አካዳሚክ ሴንተር ያለው ቲቺንግ ሪሰርች የሚሰራበት። ስለዚህ ይሄ አካሄድም በጣም ብዙ ሆፕ ያለው ነው። በጣም ብዙ ፊውቸር ያለው እንትን ነው። ፎር ዳት ማተር እኔ ያው ክሊኒካል ኬሩን ፕራይቬት እንትኑ ሴክተሩ ሊድ ቢያደርገው ይሻላል ብለው በጽኑ ከሚያምኑ ሰዎች መካከል ነኝ። አይ ቲንክ መንግስት ወይም ደግሞ ሌሎች ፐብሊክ ተቋማት ኢንሹራንሱ ላይ ቢያተኩሩ፣ ለምሳሌ ሰዎችን ኢንሹር ማድረግ በተለያዩ አይነት ስኪምስ ሜተድስ ተጠቅመው ሰዎች ኢንሹራንስ እንዲገዙ ማድረግ ላይ ቢያተኩሩ ወይም ሌሎች አካላት ቢሰሩ፣ ግን ክሊኒካል ፕራክቲሱን ፐርፌክት ከማድረግ አንፃር ሰስቴይነብል ከማድረግ አንፃር መጀመር ብቻ አይደለም፣ ቀጣይ መሆን አለበት። somebody has to pay for it አይደለም እንዴ? የሆነ out of pocket expenditure-ን ቀንሰው ነው እንጂ ultimately it has to be paid for። እሱን እኮ ነው የምልህ። እሱ ነው። ግን አሁን አንድ አካውንታንት አንድ መሐንዲስ ለስሌት ራንደም ቁጥር ነው 30,000 ብር የሚከፈለው ደሞዝተኛ ቢኖር
እግዚአብሔር ያርገውና ሃርት አታክ ወይም ስትሮክ የሆነ ነገር ቢይዘው በመቶ ሺዎች የሚቆጠር ገቢ ወጪዎች ሊዳረግ ነው። ኬታ አምጥቶ ይከፍላል ይሄንን አይደል? ግን በየወሩስ ከደሞዙ ላይ 3000 5000 ዋትኤቨር ቁጥሩን ያው እንትን ማለት ቢከፍልና ኢንሹራንስ ቢገዛ የ500,000 ብር ከቨሬጅ የ1 ሚሊዮን ብር ከቨሬጅ ቢገዛ ለሱና ለቤተሰቡ ምናልባትም 10% 20% ድረስ እንኳን የሄልዝ ኬር እንትን ብሎ ቢወጣ ቀላል ነው ያልኩ አይደለም። ግን እንዲህ አይነት ስኪም ቢፈጠር እና እንዲህ አይነት ነገሮች ቢበረታቱ then እግዚአብሔር ያርገውና ያ ጊዜ ሲመጣ he has coverage እና እዚህ ላይ ቢተኮር ነው የሚሻለው እንጂ አልቲሜትሊ እንዳልኩ ሰስቴንም የሚያደርገው ሊድም መደረግ ያለበት ሪዋርዲንግም የሚሆነው ኮንትሮልድ በሆነ ኤንቫይሮንመንት መሰራት ይችላል ብዬ ማምነው በፕራይቬት ሴክተር ሌድ የሆነው አፕሮች ነው። ይሄን ደግሞ እኔ የምለው ሳይሆን ዌስተርኖቹ ያሳዩት ነው። እነ ህንድም ሳይቀር የተከተሉት እነ ታይላንድ የተከተሉት እንትን ነውና እንደዛ ነው ያለኝ እምነት። ስለዚህ በፕራይቬት ሴንተር ማስተማር ማሳደግ ማብቃት እንችላለን። ማከም ብቻ አይደለም። ስለዚህ ምን የምስማማለሁ እና ውይይቱም የፈለግነው እንደዚህ አይነት ኦነስት ውይይቶች ለዚህ ነው። ለምን የህክምና ማህበረሰባችን ትንሽ ቢሆንም ቁጥሩ ነገር እንደ ዲሲዥን ሜከርስም ትንሽ ናቸው ማለት ነው ቁጥራቸውና እንደዚህ አይነት ዲስከሽኖች ይጠቅማሉ ብዬ አስባለሁ። አንድ ጉዳይ ላወራህ እንፈልገው ዳይሬክት ለአንተንም ስለሚመለከት ብዬ ነውና የእናንተ ስታንዳርድ ቡካችሁ ሃሪሰን ነው ኢንተርናል ሜዲሲን ነው። ዛሬ አንድ ኤግዛምፕል ነበር የበፊት ምን ይላል የፊዚሻን ሪቴንሽንን ችግር ነበር የሚያሳየው እና ኢትዮጵያን ብቻ እንደ ኤግዛምፕል። ስለዚህ እዚህ ፕራክቲስ ከሚያደርጉት የሆነ ጊዜ ላይ የኢትዮጵያ ውስጥ ፕራክቲስ ከሚያደርጉት ሐኪሞች ውጭ አሜሪካ ፕራክቲስ የሚያደርጉት በልጠው ነበር እና ያ ችግር ስቲል አለ። ግን ኦን ዘ አዘር ሳይድ ደግሞ ካየን ያ ችግር አክቹዋሊ ትልቅ ኦፖርቹኒቲ ደግሞ ከፍቷል። ለምን የሄዱት ባለሙያዎች በጣም ትልቅ ኤክስፐርቲስ ይዘው ቁጭ ብሏል። ግሪን ካርድ ሊኖራቸው ይችላል፣ ሲቲዘንሺፕ ሊኖራቸው ይችላል፣ ግን ኢትዮጵያዊነታቸውን መፋቅ አይቻልም እና ስለዚህ ትልቅ ፑል ኦፍ ኤክስፐርቲስ አለ። ስለዚህ ኤክሶደሱንም እስቲ ያወራልኝ how can we curb it ከዛ ደግሞ መመለሱን ደግሞ what can we do ቀጥታ I think በሁለቱም ስላለፍክ ካንተ የተሻለ ሰው ማግኘት ይከብደኛል እዚህ ላይ። በጣም absolutely it's a great point። ልክ ነህ። አሁን ያለውን ኤክሶደስ ወይም ብሬን ድሬኑን ብታየው አሁንም በሚገርም ሬት ነው እየወጣ ያለው ሐኪም። እኔ ያው እንዳልኩ አሶሲየት ፕሮፌሰር ነኝ ዩኒቨርሲቲ ኦፍ ቴክሳስ ፋክልቲ ነኝ አስተምራለሁ። ስለዚህ እኔ ጋር እዚህ የሚሰሩ ብዙ ቮለንቲርስ አሉ። ያለማጋነን በዚህ አመት አሁን ለሚመጣው ለሴፕቴምበር ማች ለ10 ሰው ጽፍ ያለው ሪኮሜንዴሽን ሌተር ያው እኛ ጋር ሪኳየርመንት አለን ይሰራሉ። እኛ ጋር የተወሰነ ጊዜ አገልግሎት ጊዜ ይጠበቅባቸዋል እንድናውቃቸው እኛም እንድናውቃቸው እነሱም እንዲያውቁን ሰርቪስ ሰጥተው ተምረው እውነት ለመናገር ቅድም እንዳልኩ አሜሪካን አመተናል ብዬ ስለማመን ስታንዳርዱን አሳይተናቸው ሲሄዱ የሚገጥማቸውን ነገር እንዲያውቁ የምችለውን ሁሉ ጥረት አደርጋለሁ ላያቸው ላይ። እነሱም ይማራሉ፣ ብዙ አይ ኦፕኒንግ የሆነ ነገር ያያሉ፣ እኛም እናውቃቸዋለን። ከዛ በኋላ ሪኮሜንዴሽን እጽፍላቸዋለሁ እና በአሁኑ ሲዝን እንኳን አንድ 10-12 ለሚሆን ሰው ጽፌያለሁ ከሁሉም ዲሲፕሊን ከጂፒም ከሰብ ስፔሻሊቲዎች ከሁሉም ሰብ ስፔሻሊቲዎች በጣም ብዙ ይወጣ ነው ያለው። በዛው ልክ በጣም ብዙ ሀብት ነው እየሆነ ነው ያለው መሆን ይችላል እዛ ሀገር። አሁን እንዴት አድርገን ቻነል እናርገው ነው ወደዚህ አምጥተን ሞር ኢምፖርታንትሊ መውጣትን ማስቆም አትችልም። መቼም ኢትዮጵያ ቶሎ አድጋ አሜሪካ ልታከል አትችልም። ብሬን ድሬኑ ድሮም ነበር፣ ወደፊትም ፎርሲየብል ፊውቸር ይቀጥላል። እሱም ማስቆም አይቻልም። ምክንያቱም ያው ብዙ ጥቅም አለው። እኔ ስለሄጄ እድሉ ስለሰጠኝ ስለተማርኩ ነው የመጣሁት። እድሉም አለ፣ ሰፊ ሀብት አላቸው። የሰው ኃይልም የእቃም የሁሉም ነገር ሀብት ስላላቸው አትራክት ማድረጉ አይቀርም ከታዳጊ ሀገሮች ያለውን ፖቴንሻል። ግን እነዚህ ሰዎች የሚመጡበትን ሜተድ መፈለጉ ነው ትልቁ ኪ። አይ ዶንት ኖ ምን ያህል ተጠቀምንበት ወይ ደግሞ ለመጠቀም ዝግጁ እንደሆነን እውነት ለመናገር። ምክንያቱም ህንድ ብትሄድ አሁን የካርዲያክ ኢንተርቬንሽናል ፕሮሲጀሮችን አሁን አፖሎ ሆስፒታል ሲስተም የሚባለው አሜሪካን ሀገር ተምሮ የሄደ ካርዲዮሎጂስት ነው እንደ 1980s የመሰረተው ፕሮሲጀሮችን መስራት የጀመረው። አሁን ቶክ አባውት አፖሎ ሆስፒታል ሲስተምስ ሌሎችም እንደዚሁ አሪያናም እንደዚህ ሄዶ የተማረ ዴቪድ ነው አይደለ? በቃ እና በጣም ብዙዎች ተመልሰው ትልልቅ ቦታ ደርሰዋቸዋል። ኦሪጂናል ሀገራቸውን ኮሪያ፣ ቻይና ይሄ ሁሉ ምስክር ነው። እና
እንዴት አድርገን ነው ቀላል የምናደርገው? ያያሉ ወንደሰን ምን ገጠመው ኢትዮጵያ ገብቶ ለግማሹን እድሜን እዛን ይኖርኩት ከዛ አሁን መተን እየሰራን ያለ ነው። ስለዚህ እኛ የሚገጥመን ነገር የምናልፍበት መንገድ ለብዙዎች ሁሉ ያዩ ነው። የኔ ባቾች ለምሳሌ ሁሉም ነው የሚጠይቁኝ እንዴት ሆንክ? ምክንያቱም ምን አለ መሰለህ አሁን ህንድ ሀገር ከሚሄደው ሰው 50% ነው ሰክሲድ የሚያደርገው ይባላል። 100%ንም አብዞርቭ የሚያደርግ ኒድ አለ፣ የህክምና ኒድ አለ። ግን 50% ነው ተሳክቶለት የሚቆየው፣ 50% ተመልሶ ወደ አሜሪካ ይመለሳል ይባላል። 50% ለምን እንደሚመለሰው በቃ በተለያዩ ምክንያቶች ወይ ቢሮክራሲ ወይ ይጠላዋል ወይ የሆነ በተለያየ ምክንያት ለመኖር የማይችልበት ሁኔታ ይፈጠርና ይመለሳል ነው እንጂ እንዳልኩህ ኒዱ ስለሌለ አይደለም። እነዚህ 50% ይቀራል። ስለዚህ ምንድነው አይ ቲንክ ያን ማስተካከል ብዙ ፖቴንሻል ማምጣት ይቻላል። በእጅግ በጣም ታፕ ቦታ ላይ ያሉ ብዙ ሐኪሞች አሉ። እንዴት አድርገን እናምጣቸው? እንዴት አድርገን እናደራጃቸው? እንዴት አድርገን ታፕ እናድርግ? ያን ዕውቀት መምጣት ደግሞ ለሙሉ የለባቸውም። አሁን አንዱ የኔ ለብዙዎቹ የምነግራቸው ብዙ ጓደኞች አሉኝ አሁን እዚህ የመጡ እዚህ የቀሩ ዶክተር ግርማ ዶክተር ቴድሮስ ስታይ የነሱ ሜተድ ጥሩ ነው። ለራሳቸው ሳምኗቸው መተው ቀርተው እዚህ በጣም በስራቸው ኤክሴል አድርገው ያሉ ሰዎች ናቸው። ዶክተር ምህረትን እኔ ደግሞ ላለፈው 3 ዓመት ከመጣሁ ጀምሮ የሰራልኝ መንገድ ነው ይሄኛው። ሄድ መጣ ማለቱን ወደዋለሁ ለብዙ ምክንያቶች። ኦብቪየስ የሆነው የፋይናንሻል ቅድም የነገርኩት ጥቅም እንዳለ ሆኖ ሁሌ አዲስ ነገር ያለው ሲሄድ አንጎል ውስጥ የምገባበት አዲስ ካየተር አዲስ ዋየር በታምንም ባታምንም ኤቭሪ 2 months ሲሄድ አንድ አዲስ ካየተር ወይ አዲስ ዋየር ሞክሬ ነው የመጣው። ትራይ ዲስ እቺን ሞክራት ይሄን ሞክራት የሚል ካምፓኒ አታጣም። ሁሉም ኤቭሪ ዴይ ይፎካከራሉ። ለዚህ ነው ቅድም ያልኩ ይሄ ፊልድ በጣም ከፍተኛ ሰፊ የሆነ ሆራይዘን አለው ምልህ እና ስለሚፎካከሩ አንዱ የሰራውን ሌላ ፓይፕላይን ላይ ያለ ኢን 2 months ሲሄድ አዲስ ዕቃ ወጥቷል። ያ አንደኛ እኔ እማራለሁ አይ ስቴይ ኦን ዘ ካቲንግ ኤጅ እንደሚባለው እኔ ራሴ አዲስ ነገር እማራለሁ። ያ አዲስ ነገር መማሬ ለህዝቤ እዚህ ይጠቅመኛል። ረስቲ አትሆንም አንዳንዴ ያው ሁለተኛ ያው ብዙ ሰው ደግ ነው በብዙ ነገር ይደግፋል። የቲቺንግ ማቴሪያልስ በለው በብዙ አይነት መልኩ እና የዶኔትድ ማቴሪያልስ ዶኔትድ የሆኑ ማቴሪያልስ አምጥቼ ሰራዋቸው አሉ። ኬዞች አሉ የሚገራርሙ ኬዞች አሁን ፐብሊኬሽኖች ላይ የጻፍናቸው ነው የምልህ እና በብዙ መልኩም ደግሞ አርፋለሁ እውነት ለመናገር እና በጣም ሲስተሙ ያው ዌል ኦይልድ ማሽን ይባል የለ በደንብ የሚሰራ ማሽን ነው። ስለዚህ ስራዬ በጣም በቃ ውስን ነው። ሁሉም ሰው በደንብ ስለሚሰራ በተወሰነ ደረጃ ብዙ ድሬን አያደርገኝም እዛ ሄጄ ስሰራ እና እነዚህን ሁሉ ነገር ስታይ 4-5 ጥቅም ስላለው ለኔ እና ደግሞ አላማዬ ማብቃትም ስለሆነ in my absence ይሄ እንዲሸፈንም ስለምፈልግ ያም ሲሆን ደግሞ የበለጠ ፍሌክሲቢሊቲ ይኖረኛል ብዬ ስለማስብ እመላለሳለሁ። ለኔ ሰርቶልኛል። አሁን ለብዙዎች ጓደኞቼ የምነግራቸው ይሄ ነው። you don't have to ጠቅለሽ መግባት የለብሽም ወይም ጠቅለህ መግባት የለብህም። there is a way significantly contribute በማድረግ እንደኔ እየተመላለሳችሁ 80%ን ታይሜን እዚህ ነው የማጠፋው። luckily in the last 2 years ለምሳሌ ካትላቡ ከተተከለ ጀምሮ እኔ በሌለውበት ጊዜ የመጣ አይሆን ያ ሚስ ያደረግነው ኦፖርቹኒቲ ይሄ በጣም ትልቅ በሚባል ደረጃ የለም። እንደው እግዚአብሔርም ያገዘናል ለምልህ ለዚህ ነውና እንዳልኩ ከሳምንት 6ቱን ቀን ካለን አንዱን ቀን ባንኖር እንኳን ሌሎችን እስክናፈራ ድረስ ስቲል ሲግኒፊካንት ኢምፓክት አለው። ከዛ የበዛን ስንሄድ ደግሞ አስቡ መተካካት ይጀምራል እና ይሄ ነው። ስለዚህ ይሄ ሜተድ አለ ኑ አገልግሎት ሁሉ ሰው ይፈልጋል እኮ ሁሉ every single one of them ዛሄደው ፕሮፌሽናልስ ሆነው ተሳካላቸው ሰዎች አገሩን መጥቶ መርዳት የማይፈልግ ሰው እኔ አላጋጠመኝም። ግን how እንዴት ነውና ብዙ ጊዜ ተወሳሰበ ነው እጅግ በጣም የተወሳሰበ ነው። ይሄ ዲስከሽንም ደግሞ የሚጠቅም ይመስለኛል በግልጽ ማውራታችንና ስለዚህ አሁን ደግሞ መወሰድ ደግሞ ቀደም የተወሰነና ካርገዋልና እስቲ ስለ ቤተሰቡ ጉዳይ ስለ ፐርሰናል ላይፍ እና ከዛ ደግሞ አያይዘ ደግሞ ወርክ ላይፍ ባላንስ ለምን በጣም ቢዚ እንደሆንክ ከልሳዝገኝ አይ ቲንክ ይሄን የዛሬውን ሴሽን ለማድረግ መጀመሪያ የተደዋወልን የዛሬ 5-6 ወር አካባቢ ትክክል ነገሮች ሳይመቻቹልን ቀሩ። አንተም መሀል ላይ ደግሞ ውጭ ሀገር ነበርክ መሰል ከዛ ደግሞ ድጋሚ ደግሞ የዛሬ 2 ሳምንት መሰለኝ ድጋሚ ኮንታክት ያደረኩ አሁን ደግሞ ተሳካልን። እውነት ነው። እስቲ ስለዚህ ደግሞ ንገረኝ። አይደል በጣም እድለኛ ሰው ነኝ እንደምነግር እንዳልኩ ቅድም ብዙ ነገሮች ፈጣሪ እርዳታ ተሳክተውልኛል። እንዳልኩ ቅድም በቃ መጀመሪያ ማትሪክ
በጣም ጥቂት ሰው የሚያልፍበት ዘመን ነበር ድሮ ታውቀዋለህ። ተሳክቶልህ አሁን ሕክምና ትምህርት ቤት ገብቼ ከዛ ወደ ማላዊ ስወጣ እዛ ገጠመኝ ያለ አሜሪካውን ሴታፕ እንዳደረገኝ አሜሪካን ሀገር ገብቼ በጣም ትልልቅ ዩኒቨርሲቲዎች የነሱ ሰዎች የሚገቡባቸው ቦታ እድሉን አግኝቼ መማሬ ከዛ ደግሞ ይሄን ሰብ ስፔሻሊቲ መማሬ ተመልሼ መምጣት መቻሌ ሁሉንም ነገር ሳይ በጣም ድለኛ ሰው ነኝ ብዬ አስባለሁና ፓርት ኦፍ ዳት እንደው ወደ ጥያቄ ለመምጣት በቤተሰብ ምድለኛ ሰው ነኝ ብዬ ራሴን በጣም እቆጥራለሁ። ምክንያቱም ባለቤቴ የፋሲካ አምደ ማርያም በጣም ጥሩ ሰው ነች። ከእኔ እጅግ በጣም የሚልቅ ስብዕና ያላት እጅግ መልካም ሰው ነች። የቤታችን ካስማ ምትላት እግዚአብሔርን የምትፈራ በጣም ጥሩ ሰው ነች እና ከሷ ጋር መገናኘቴ ራሱ በቃ የእናቴ ጸሎት ነው እላለሁ ሁሌ። ስለዚህ በጣም ትልቅ ጤናማ ቤተሰብ ሊኖረን ያደረገ ይሄ ዲስፓይት ይሄ ክሬዚ ላይፍ ስታይል እኔ አሜሪካን ሀገር የነበረው ትምህርቱ በየስቴቱ መሄዱ ዲሲ ኖርን ሚኒሶታ ኖርን ቴክሳስ ኖርን እሷ ካሊፎርኒያ የኖረችው ከዛ በፊት ልንጋባ ስንል ካሊፎርኒያ ወደ ኢትዮጵያ የመጣ ወደ ዲሲ የመጣችው ዲሲ ነው የተጋባ ነው እኔ ሬዚደንሲ ልሰራ ልጀምር ስል እና በዚህ ሁሉ ተርቢለንስ ውስጥ በቃ ሶሊድ የሆነ ቤተሰብ ሊኖረን ያገዘች በጣም ጥሩ ሰው ነች እና 3 ልጆች አሉን አብረን 18 ዓመት 12 ዓመት እና 5 ዓመት ተኩል የሆናቸው ወንዶች ልጆች አሉን እና በዛ ሁኔታ ነው ያለነው። ስለዚህ እንደው ለሷ ትልቅ ክሬዲት በዚህ አጋጣሚ መስጠት ፈልጋለሁና የተገናኘነው እንዳልኩህ እሷ ዛን ጊዜ እንዳልኩህ የምደባ ኢሹ ነበር ብዙ ናዝሬት ስኩል ነው የተማረችው ከዛ ወደ ዲላ ዩኒቨርሲቲ ተመድባ ልትሄድ ስትል በአጋጣሚ ይሄ የፕራይቬት ነርሲንግ ኮሌጅ ኦፖርቹኒቲው መጣ። የመጀመሪያው የሰላም ነርሲንግ ኮሌጅ ግራጁዌት ነች 98 ገብተው 99 ገብተው 2000 ዓመተ ምህረት በፈረንጆች 2001 ነው የጨረሱት እና ለኢንተርንሺፕ በአጋጣሚ መጣ ጥቁር አንበሳ ሲዞሩ እኔ ደግሞ ኢንተርን ሆኜ የተገናኘ ነው ተዋወቅን። ወደ 1 ዓመት ያህል ኮርትሺፕ ነበረን። ከዛ ወጣሁኝ ነኝ እና የተገናኘነው አሜሪካን ሀገር ነው። ስለዚህ ኮንታክት ነበረን የሳውዘርን አፍሪካ ያለው እሷ እዚህ ሆና ከዛ እሷም ከዚህ ተነስታ አሜሪካን ሀገር ገባች ካሊፎርኒያ እኔም ከሳውዘርን አፍሪካ ዋሽንግተን ገባሁ። እዛ ሁለታችንም ተዘጋጀን። እሷም ለነርሲንግ አሜሪካን ሀገር ይሄ ሬጂስተር ነርስ ለሚባለው ኤንክሌክስ የሚባለውን ፈተና ቦርድ ኤግዛማቸውን አጥንታ ተዘጋጅታ ጨረሰች። እኔም ዩኤስኤምኤልዎቹን ጨራርሼ ሁለታችንም ስራ ልንጀምር አካባቢ ወደ ዋሽንግተን መጣ ተጋባን። ከዛ በቃ ዲሲ ተጋብተን ብሩክ ትልቁ ልጃችን ዲሲ ነው የተወለደው። ጸጋ ሚኔሶታ እውነት የምንለው ሶስተኛው ደግሞ ቴክሳስ። ስለዚህ በየስቴቱ አንዳንድ አፍርተን ነው ያለነውና የቤተሰብ ታሪኬን ይመስላል። እዚህ መጥተዋል በየአመቱ ይመጣሉ። ያኔም ቢሆን ከ2013 ጀምሮ ኤቭሪ ይር እናመጣቸው ነበር። ስለዚህ ሚጥሚጣውን በርበሬውን በደንብ ለምደውታል። ይወዳሉ ኢትዮጵያን ከዝኖቻቸው ቤተሰብ በጣም የሚወዱ ልጆች ናቸው። ስለዚህ ጠቅለን ስንመጣም ይሄን ያህል ሜጀር ቻሌንጅ አልነበረም ለነሱ። አሁን በደንብ አጀስት አድርገው በጥሩ ሁኔታ እየተማሩ ነው ያሉት እዚህ። ስለዚህ እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ነው ያለነው። ለዚህ አሁን የመጨረሻ ጥያቄ ላይ ደርሻለሁ እና ሁሌ መጨረሻ ላይ የምወዳትን ጥያቄ ነው ጠይቄ መጨረሻው ለምን ይሄ ኮንሰፕት አይ ቲንክ ብዙዎቻችን ችላ የምንለው ወይ ደግሞ ፕሮፐርሊ አንደርስታንድ ያላደረግነው ስለሚመስለኝ ነውና ደስተኛ ነህ? በጣም ደስተኛ ነኝ። ምክንያቱም እንዳልኩህ to whom much is given much is required የሚባለው ነገር ስላለ በብዙ ነገሮች ውስጥ በብዙ መልኩ ተባርክ ያለው ብዬ ስለማስብ ብዙ ነገሮች በነጻ ተሰጥተውኛል ዲዘርቭ ማድረጋቸው ነገሮች ሁሉ ብዬ ስለማስብ በተወሰነ መልኩ ደግሞ ይሄ ሁሉ ኦርኬስትሬሽን ወይም ይሄ ሁሉ መሳካት ለሆነ ፐርፐስ ነው ብዬ ስለማምን ያንን ደግሞ በተወሰነ ደረጃ ቻነል ማድረግበት መንገድ ከአሳቢው ጀምሮ እስከ አሁን እስከ አፕሊኬሽኑ ድረስ በጥሩ ሁኔታ እየሄደ ስለሆነ እንዳልኩ ሰው ላይ መስራት እንወዳለን እኔም ባለቤቴም። ስለዚህ ያ ጥሩ እየሄደ ነው ብለን እናምናለን እና በጽኑ እናምናለን ኢምፓክት ያደረግን ነው ብለን። ስለዚህ ከዛ አንፃር ቢዚ ነን። የስ በጣም ቢዚ ነን፣ ግን ደስተኞች ነን።
to answer your question. በጣም ረጅም ጊዜ ነው የሰጠኝ ኦልሞስት 2 ሰዓት አካባቢ ይሆናል ውይይቱና እንደዚህ አይነት ረጅም ጊዜ አይኖረንም እንደ ህክምና ባለሙያዎች ኖርማሊ ኢንተርቪውስ እንደደረግ ማጭር ነች የተወሰነች ነገር ነው የሚጠይቁንና ግን እዚህ ፕላትፎርም ላይ እየሞከርን የራሳችንን ህይወትን ለመናገር ለጓደኞቻችን ለተማሪዎቻችንም ለማህበረሰቡም እንደ ብሪጅም ያገለግላል ብዬ አስባለሁ ፈቃደኛ ሆነ ስለመጣልኝ እጅግ በጣም አመሰግናለሁ የምታስተላልፈው መልእክት ካለ የመጨረሻ አይደለስ በጣም once again አንተን ነው መጀመሪያ ማመስገን እንፈልገው you are a professional you are a surgeon ግን ደግሞ ያው ሁሉ ሰው ባንድ ቦይ መፍሰስ የለበትም እና I think ይሄንን እንደ ትልቅ ኮንትሪቢዩሽን ያለው ሙያ ይዘህ በዚህ መልኩ ታሪካችን መነገሩን ታናናሾቻችንን ኢንስፓየር እንድናረግ what's possible ምንድነው የሚቻለው ምን ማድረግ ይቻላል የሚለን ከተለያየ አንግል ከተለያየ አቅጣጫ ከተለያየ ሰዎች የተለያየ ህይወት አቅጣጫ ከነበረን ሰዎች እንዲማሩ ማድረግ እንደ ሐኪም ለሐኪሞች የሚሰጥ ስፔሲፊካሊ ደግሞ ለጤና ባለሙያዎች ፕላትፎርም ስለሆነ ይሄን ማድረግ እጅግ ትልቅ ኮንትሪቢዩሽን ነው I'm glad you saw this ቀደም ብለህ ይሄን ስላስተዋልከው ስላሰብከው መልካም ነው ምክንያቱም በህክምና ብቻ ሳይሆን ኢትዮጵያ ውስጥ በብዙ ሙያ ውስጥ ያሉ ሰዎች እጅግ ትልቅ ኮንትሪቢዩሽን ያደረጉም ያሉ ፕሮፌሽናልስ ታሪካቸው አይነገርም በብዙ መልኩ ኢንስፓየር ማድረግ ሲችሉ በምዕራብ ዓለም እንደምታውቀው ትንሿ ታሪክ በደንብ ተከሽና በፊልም በምን በተቀርጻ ትቀመጣለችና I think ይሄ ፕላትፎርም እነዚህን ነገሮች እነዚህን ተሞክሮች የማሳያ እና በጣም ከፍተኛ እድል ታናናሾቻችን ከኋላችን ላይ የሚመጡ ሰዎች የትምህርትም ራስን የመመርመሪያም የህይወትን ፓት የማስተካከያ የሚሆን ፕላትፎርም ነውና really በርታበት በጣም thank you ስለመጣኸኝ በጣም ማመሰግነው በቃ ከታናናሾቻችን ወደፊት ላይ የሚመጡ ሰዎች መመክረው anything is possible እውነት ለመናገር my story የኔ ታሪክ የሚያሳየው ይሄንን ነው ከጣርክ አጥብቀ ከጸለይክ ይሳካል የማይሆን ነገር የለም ሁሉ ሰው ዩኒክ የሆነ ሌላው ሰው ሊሰራ የማይችለው አብርሃም ይሰራው እንደሰና አይሰራም እንደሰና የሚሰራው አብርሃም አይሰራም ሁሉ ሰው ግን ዩኒክሊ የተፈጠረለት ዲዛይን የተደረገለት ዓላማ አለ ያቺን ፈልጎ የማግኘትና ወደዛ የመድረስ ሲንሲር የሆነ ጥረት ይፈልጋል ግን ሁሉም ሰው ዩኒክ የሆነ ሌላው ሰው ማንንም again ሊሰራ የማይችለው ነገር አድርጎ የማለፍ ፖቴንሻል ስላለው ለዛ ሁሉም ሰው ጥረት ሊያደርግ ታናናሾቻችንን በርቱ አይዟችሁ anything is possible ብዬ ለማለት ሞክራለሁ ምክንያቱም አቨሬጅ ሰዎች ነን የተለየ ጂኒየስ የለንም in fact ብዙ ነገር ኢንዳውመንት ነው ጊፍት ነው ብዬ ነው የማስበው እድል ነው እርግጥ ጥረት ይጠይቃል ሲንሲር መሆን ይጠይቃል ልብህ ጥሩ ቦታ መሆኑን እርግጠኛ መሆን ይጠይቃል ከዛ ውጪ ግን እንዳልኩ anything is possible በርቱ ለማለት ፈልጋለሁ ታናናሾቻችን በጣም አመሰግናለሁ ብዙ ነገር ተምሬያለሁ እህቴ ውጭ ነው ህክምና እየተማረች ያለችውና ብዙም አንደርስታንድ አላደረገውም እሷ ያለችበት ሁኔታ ሁሌ ምክር ትጠይቀኛለችና አሁን የተሻለ ምክር መስጠት የምችል ይመስለኛል ካንተ እህትና በዛው በጣም ላመሰግን እወዳለሁ ቀጣይም ደግሞ በሚኖረን ደግሞ ድጋሚ እንግዳ እንደምናደርግ ደግሞ ተስፋ አደርጋለሁ definitely my pleasure anytime ያው ትንሽ scheduling ይፈጅ ይሆናል እንጂ መምጣት አይቀርም ደስ ይለኛል thank you so much for having me ውድ ተመልካቾቻችን የዚህ ሳምንት እንግዳዬን በዚህ ጨርሻለሁ ከዶክተር ወንደሰን ህይወት እጅግ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ ስለዚህ የራሳችን ታሪኮች በራሳችን አንደበት ስንናገር ያለው ጉልበት በጣም ትልቅ ነው ሙሉ ቃላችን ይነገራል የሚቆረጥብን ነገርም አይኖርምና ስለዚህ በሚቀጥለው ሳምንትም ደግሞ አዲስ እንግዳ ይዤላችሁ ስለመጣ አብራችሁ እንደምትሆኑ ተስፋ አደርጋለሁ እስከ ሳምንት ቸር ሰንብቱ ፈጣሪ ኢትዮጵያን መባረኩን ይቀጥል አመሰግናለሁ